እኔ እንደማድነው አድርጋ ነው ያሰበችው። መምህር መሆኔን ረስተዋለች። የምፈውስ ምናምን ሰው አድርጋ ነው ያሰበችው ማለት ነው። ስትጽፍልኝ የመምህር ግርማ ጉባኤ ላይ አምጪውና ይጠመቃል አልኳት። እሳቸው ግን እኮ እንዲህ ይባላሉ አለችኝ። እንዳላወቅኳት ታውቃለች። በኋላ ላይ ግን በአጻጻፋ ደረስኩባት። ለምን እማማ ቴክስት አድርጉ ዛሬ የደወለልህ ሰው አለ አሉኝ። እቺ ልጅ ማለት እሷ ነች እንዴ? ቤት ውስጥ ኦቲዝም አይቻለሁ የእሷ ልጅ ነው ተብያለሁ። እንዴት እንዳልመጣልኝ መጀመሪያም ራሱ በኋላ ነው ስጽፍላት ጥሩ አድርጌ በደንብ አድርጌ መጻፍ የጀመርኩት። አንቺማ ታሪክሽም ተነግሮኛል ብዬ ከታሪኳ ተነስቼ አንዳንድ ነገር ስጽፍላት ማን እንደሆንኩኝ ያውቀኸኛል ማለት ነው አለች። እንዴት አወቅሽ? እንዳወቅኩሽ ስላት ጊዜ ታሪኬ እንደተነገረህ ሰምቻለሁ አውርተናል አለችኝ። ታዲያ ለምን በድብቅ ትጽፊያለሽ? ነቄ ለነቄ ከሆነ እንገናኝና እናውራ አልኳት። በቃ ከመስሪያ ቤት እንደወጣሁኝ አገኘሃለሁ አለችኝ። እና ግን ከመስሪያ ቤት አልወጣችም እኮ ከቤቷ ነው የወጣችው። ማማ ነግሮኛል። ከዛ መጣች እኔ ያለሁበት ቢሮ ድረስ። ከዛ ከቢሮ ጥቻ አገኘኋት። ማውራት ጀመርን እና እኔ ዘሬን ማግኘት እፈልጋለሁ። በቃ ከምታስተምሩት ትምህርት ተነስቼ ስራ መስራት አልቻልኩም። ስራ ቦታ ሄጄ ቦዘኔ ሆኜ ነው የምመጣውና ስራ አስፈትተኸኛል አለች። አይ በአግባቡ መስራት አለብሽ ስራሽን። የትምህርት የሱስ ሆኖብሽ አይደል? በቃ ስራ እየሰራሽ አዳምጪ። ከዛ ወደ ቤት ስመጪ ግን ተኛ አልኳት። እንዴ ብዬ ልተኛ? ህይወቴን እዛ ውስጥ አግኝቼው እንዴ ብዬ ልተኛ አለችኝ። ኦኬ በቃ እያዳመጥሽው ተኛ አልኳት። ምን ላድርግ? እና ማታ ማታ ለእንቅልፍ ኪኒን ነው ትምህርቴ። ቀን ቀን ደግሞ ጆሮዋ በቃ ኢርፎን አድርጋ ስትሰራ ነው የምትውለው የምትሰማው። በቃ ከሰው ጋር ማውራት ካቆመች 20 ምናምን ቀን አለፋት። በቃ በአጠቃላይ ቤተክርስቲያን ትሄዳለች፣ ትጠመቃለች፣ ትመጣለች። ነጠላ ለብሳ ነው የምትሄደው፣ ቀሚስ ለብሳ። አንድ ቀን ቀሚስ ለብሳ ማታውቅ የነበረች ልጅ ቀሚስ መልበስ ጀመረች። የሰፈር ሰው እስኪገረም አጅሬውም የማማ ልጅ ያው የማማ ልጅ ያልኩ ነው የምነግራችሁ፣ ቆንጆ ልጅ ማለት ነው። እንዴ ምንድን ነው አላት። ምኑ አለችው። ለማንኛውም በሩ ቀሚስሽን ቀርጥፎታል፣ ቀሚስሽን ሰብሰብ አድርጊ አላት። የመኪናው በር ኦኬ ነው እንዲያለችና በሩን ከፍታ አየህብኝ አለችው። እንዳየው ነው አላት። ማርያምን እግዚአብሔርን አለችው። አይ ለማንኛውም ደስ ይላል፣ ጥሩ ነው፣ ለልጅሽም ደግሞ አስቢለት አላት። እሱን ተወው ያዘው፣ ችግር የለውም፣ እማማን ግን ሳምልኝ አለችው። አላት እማማን ሳምልኝ፣ በጣም 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 ትልቅ የሆነ ነገር ነው ወደ ህይወት የመጣው እና እስኪ ጸልይልኝ፣ አንተም ጸልዩልኝ አለቻቸውና የማይጠብቃት ሴት ሆነች። ጸበል ቦታ ነው የምትሄደው። መምህር ግርማ ጉባኤ መታ ተጠመቀች። በቃ ህይወቷ ቅይር አለና ሌላ ሰው ሆነች። ሰራተኞቿን ትወዳለች፣ ደሞዝ ትጨምርላቸዋለች። እና ማን ነው ይሄን ደሞዝ የሚያስጨምርልን? ያ መምህር ተስፋ የሚባል ሰው መጥቶ እንደው አንድ ቀን እንደው እጁን በሳም ነው ይላሉ። ለካ እኔ የሚያውቁኝ በገጠመኝ ሳይሆን ደሞዝ በማስጨመር ነው። የመምህር ተስፋን ትምህርት አዳምጡ ስትላቸው የግርማ ልጅ አናዳምጥ የሚሉ ነበር መጀመሪያ። በኋላ ላይ ግን ደሞዝ ሲጨመርላቸው እስቲ እንስማ። ከዛ ሲሰሙ ኧረ ትምህርቱ አሪፍ ነው፣ ኧረ ግድ የለሽም አሪፍ ነው እየተባባሉ እሷ የምታሰራቸው ሰራተኞች ስራቸው በየቤታቸው የሚሰሩት በቃ የሚገርም የሆነ ትምህርት ማዳመጥ ጀምሮ አብረው ጽዋ ማህበር ጀምረው የእመቤታችንን የልደታን ጽዋ መጠጣት ጀመሩ። እንዲያውም ማህበራችን ላይ ሁሉ መታ ነበር። አንደኛዋ የሰላምዬ የኪዳነ ምሕረት ማህበር ላይ መታ ነበረ እና ተጀመረ ማለት ነው ክርስትና ህይወት። አሁን ልጇን ማዳን ፈለገች፣ ራሷን ማግባት ፈለገች። እዛ ውጭ ሀገር ያሉትን ልጆቿን መልካቸውን ማየት የፈለገችው ለምንድን ነው? ኦቲስቲክ ይሆናሉ ብላ አስባ እኮ ነው። መልካቸው ልክ እንደዛው እንደ ልጄ ይሆናሉ ብላ አስባ ነው። እና አላሳይሽም ብሏታል። ለካ ፈስ ያለበት ዝላይ አይችልም። አባትየው ልጆቹን እፈልጋቸዋለሁ ብሎ የወሰደው መልካቸውንም የማያሳያት ዩኒቨርሲቲ የሚማሩ ሆኖ አይደለም፣ ምንም አይደለም፣ ኦቲስቲክ ናቸው እዛም ያሉት ልጆቿ። እና እሱ የመሰለው ምንድነው? ፈስ ያለበት ዝላይ አይችልም ያልኳችሁ በቤተሰቦቹ ምን አለ? ኦቲዝም አለ። በቤተሰቦቹ በዘሩ በባልየው ማለት ነው። የአክስቱ ልጅ እንደገና አክስቱ ራሱ ከወለደቻቸው 2 ልጆች፣ ሌላ ደግሞ እንደዚሁ ዘመድ አጎቶች ምናምን ልጆቻቸው እንደዚህ ናቸው፣ አንድ አይነት ናቸው። እና ከዛ ቴክስት ጻፈችላት ለሚስቱ ማለት ነው። ለድሮ ጓደኛዋ ነበር፣ ለሚስቱ ለቀማቻት ማለት ነው። እኔ ሌላ ምንም አልልሽም፣ ልጆቼ ግን ኦቲዝም ናቸው ወይስ አይደሉም? እባክሽን ኦቲዝም ከሆኑ አለቻት፣ አንቺ ጀግና እናት ነሽ፣ ልጆቼን እያሳደግሻቸው ከሆነ ለማደጎ ሰጥቷቸው ምናምን ከሆነ ግን ልወቅ እባክሽን፣ እንዴት መልካቸው ለምን ማያሳየኝ ብላ ስትል ጊዜ እኔው ራሴ ወስጄ ነኝ ለማደጎ የሰጠኋቸው አለቻት። እና እኔ ያንቺ ዘገምተኛ ልጆች ላሳድግልሽ ነው አለቻት። አበደች። እሺ ጸበል አስጠምቂያቸው፣
የምን አባሽ ጸበል ነው? የሉም እንዲህ መጥተው አያውቁም። ባለቤት ወይም ደግሞ አባታቸው ነው ሄዶ አይቷቸው የሚመጣው። ሌላ ቦታ ነው ያሉት፣ ትሪት የሚደረጉበት ቦታ ነው ያሉት አለቻት። ምናልባት እንደዚያ ነገር ካለ ንገሩኝ፣ ሊኖር ይችላል ብዬ አስባለሁ። እና እሺ አገናኝ፣ አንድ ቀን እንኳን ስልክ አንሳልኝ በይው። ትፈልጋቸዋለሽ? አንቺ ጋር ይምጡ። አዎ ልጆቼን እፈልጋቸዋለሁ። አንቺ ያሳደግሻቸው መስሎኝና ኦቲዝም ናቸው ብትይኝ ኖሮ እና አንቺ ያሳደግሻቸው ብትሆኑ ጀግና እናት ልሽ ነበር። እኔ አልቀየምሽም። የድሮ ነገራችንን ታዩ። በቃ ባሌን ወስደሽ ብዙ ዓመት አልፏል። እኔ ምንም አልልሽም። እኔ ከብዙ ዓመት በኋላ እንዲያውም የምታውቂ ወንድ ካለ አጋቢኝ። አይ በግልጽ ነው ባልሽን ስጭኝ ብትይኝ አይሻልም ብላ ትጽፍላታለች። ያቺ ትቀልድባታለች። እና ፎቶ ስትልክላት በነጠላ ነው ምናምን እንደዚህ ብቻ ደስ የሚሉ መንፈሳዊ ትምህርቶችን ገጠመኞችን ትልክላታለች። ባክሽ ማስመሰልሽን ታዩ። ይሄ ገጠመኝ ብለሽ የምትልክልኝ ደግሞ መምህር ተስፋ የሚባለውን የግርማ ልጅን አውቀዋለሁ ማለት ምንድነው በቲክቶክ ዝናዬን ማለት ነው። እና ግርማም እዚህ መጥቶ እንግዲህ መምህር ግርማ ነው ላፊ በጣም የሚከብደኝ እንደዛ ስል ግርማም እዚህ አሜሪካ መጥቶ እንትን ብለን በቃ እየተቃወም ነው እያባረር ነው እዚህ እንዳይሰራ እነሱ እኮ እንደዚህ ናቸው ምናምን ብላ ከተቃዋሚዎች ጋር እንደምታብር አድርጋ ታወራለች። እነሱ እኮ እንደዚህ አይደለም ብላ በጨዋነት ስትነግራት ያቺ ስትመልስ ስትነግራት እኔ ወዲሽ እንደዚህ አይነት ህይወት ነው የምኖረው እና እኔ ቤትም ያለው ልጄ ኦቲዝም ነው አለቻት። እና ደነገጠቻች። አለች ኦቲዝም ነው? አዎ። እንዴ ባለቤቴ እኮ በዘራችን እንደዚህ አይነት ነገር ስላለ እኔ እነዚህ ልጆች ማየት አልፈልግም። ከሚስቴም ቀምቼ ያመጣኋቸው ላሳድጋቸው ፈልጌ ሳይሆን ከሷ ላርቅ ነው። እንደዚህ ልጆች እንዲያድጉ ስለማልፈልግ ነው ምናምን ብሎኛል አለቻት። ሞራሏ ልትነካ ነው እንደዚህ የምትላት። ይሁን እኔ አይከብዱኝም፣ ሌላም ቀንዶ አይከብዳትም አለቻት። ኦኬ። ስለዚህ ላም እሳት ወልዳ አትተዋት ልጇ ነች። አትልሳት ነገር እሳት ነች፣ ትፋጃለች እንደሚባለው ነገር ሆኖብኝ እንጂ ምንም ችግር የለውም ግድ የለሽም ላኪልኝ ትላታለች። እኔ አልክልሽም ልጆችሽን፣ ግን ባለቤቴን ዛሬ ማታ ታናግረሽ እኔ ፊት ነው የምታናግረው አለቻት። እሺ ለካ ኃይለኛ ነሽ ብያቸዋለሁ አይደለም። በፍጹም እንዲያወራት አትፈልግም። ስልኩን ትከታተላለች፣ ስልኩን ጠልፋለች ምናምን። በቃ በጣም አደገኛ ሰው ናት። እና ማታ ሲመጣ አውራት ሚስት ልታናግርህ። ማን? የየትኛዋ ሚስቴ? የድሮ ሚስት። እንዴት አንቺ ጋር ደውላ ምንም ትነግራት፣ ሚስጥሩን ትነግረዋለች። ከዛ ያችኛዋ ልጅም ለካ ኦቲዝም ነች ጊዜ። ኦኬ ስለዚህ በእኔ ዘር አይደለም ማለት ነው፣ በራሷ ዘር ነው። ኧረ በአንተም እኮ በአክስቶች በአጎቶችም እኮ እንደዛ ነው። ምን ወደኋላ ትሸሻለህ? ሁለታችሁም አንድ ናችሁ። ሁለታችሁም ራሳችሁ እንዲያውም ኦቲዝሞች ናችሁ ማን ብላ ሰደበችው። በዚህ ትንሽ ተጋጩ፣ ተደባደቡና ሳይደወል ቀረ። እርስ በርስ ተጣልተው ለማንኛውም በቃ ከዚህ በኋላ ወንድነቴን አሳይሻለሁ ታይኛለሽ ምናምን ብሎ ተቆጥቶ እንዴት እንደዚህ ክብረ ነክ የሆነ ስድብ ትሰድብኛለሽ አልበዛም እንዴ ምናምን ብሎ ለካ ጠርሷን ብሏታል። ፖሊስ 911 ጠርታ ምናምን በቃ በጣም አመንስ ተነስቶ ከዛ መልሶ ደግሞ ሶሪ ምናምን በቃ ይቅርታ እኔ ጋር ነው ጥፋቱ ምናምን ብሎ ፖሊሶቹ መልሷቸው ምናምን እንዲታረቃት ትፈልጋለች። ምንድነው ምክንያቷ? እንትን ነች። ቤተሰቦቿ ትዳር ፈታች እንዲሏት አትፈልግም። ወይም ደግሞ የሆነ ሲንግል ማን መባል ስለማትፈልግ ነው የታረቀችው። ይሄው ባህሪዋ ነው ደግሞ ባሏን ኃይለኛ ሴት ሆና እንድትቆጣጠሩ ያደረጋት። ለምን ከፈታችሁ ከሌላ ሴት ጋር ከማገጠባት ፈት ትባላለች፣ ሲንግል ማም ትሆናለች። ትዳሯን ፈታች ነው። ስለዚህ እንደዚህ እንዳትባል ነው ኃይለኛ የሆነችበት። አሁንም ደግሞ ይቅርታ ሲላትም ተመቻት። ደወሉላት ከምሽቱ በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት ላይ ደወሉላትና በናፍቆት ስትጠብቀው የነበረው ስልክ ተደወለላትና አጋጣሚ ሆኖ ከኔ ጋር እያወራች ነበረ። መምህርዬ ደወሉልኝ ከውጭ ቆይ አንዴ አለችና ሪከርድ አድርጊው ብያት ዘጋችሁ። ከዛ በሌላ ስልክ ደወለችልኝና ለኔ መጀመሪያ ቴክስት ጻፈችልኝ። በሌላ ስልክ እየደወልኩልህ ነው እገሊት ነኝ አዳምጥ፣ ስልኩን ኦን አድርጌ ከጎኑ አስቀምጠዋለሁ አዳምጥ የምናወራውን አለችኝ። ሪከርድ አድርገሽ ላኪልኝ ችግር የለውም አልኳት። አይ እንደዚህ በዩ እንድትለኝ ፈልጌ ነው አለችኝ። ከዛ በቴክስት እያልኩ እንደዚህ በዩ ስላት ስትመልስለት ሲያወሩ ብዙ ነገር አወራን። ግን እስቲ ሰብሰብ ላድርግላችሁና ዋናውን ሐሳብ ልንገራችሁ። ደውላ ምንድነው ደውሎ የጠየቃት ምንድነው የፈለግሽውን ያላት። የፈለግኩትማ ልጆቼን በአይኔ እንድታሳየኝ ነበረ። ልጆችሽ እዚህ የሉም፣ ኦቲዝም ተጠቂ የሆኑ ልጆች ከነሱ ጋር አብረው ናቸው ያሉት። በቃ እውነቱን መስማት የምትፈልጊ ከሆነ ምናምን በቃ ምናምን ብላ ስትለው በጣም ብሎ ሲነግራት በጣም በቃ አለቀሰች። ለቅሶን ታዩና አሁን ልጆችን ፈልገሽ ነው ልላክልሽ አላት። ከቻልክ ላክልኝ፣
ካልሆነ ግን በቴሌግራም የምልክልህን ትምህርቶች አዳምጥ፣ ራስህን አድን፣ በቃ ይሄን ብላ ዘጋችሁ። እንደዚህ በይውን ያልኳት ለምን መሰላችሁ? ያቺ ሴት ያለ ምክንያት አልቀማችሁም። እንዴት በአንድ ጊዜ ባሪያ ሆነላት? እንዴት ተገዛላት? የሆነ መስተፋቀር ብታደርግበት ነው እንጂ ብዬ ተጠራጠሬ ነው። የእሱ ልጆች ማደጎ ሰጥቶ ለኦቲስቲክ ሰጥቶ ለድርጅቱ ሰጥቶ እዚህ ጋር ደግሞ የእሷ ልጆች ደግሞ እያሳደገላት ነው። እና 2 ልጆች ነው የወለደችው። የኦቲዝም ተጠቂዎቹ ተቃራኒ ነው የሆኑት። ተቃራኒ ማለት ነው እነዚህኞቹ ታማሚ ስለሆኑ ያገኙትን ዕቃ ይሰብራሉ፣ እንደዚህ ያደርጋሉ ሊባል ይችላል እንደ ችግራቸው እንደ በሽታቸው። እነዛኞቹ ደግሞ ኖርማል ጤነኛ የሚመስሉ እሳቶች ገና ያለ ዕድሜያቸው ሰዶማዊ መሆን የሚፈልጉ ጾታቸውን ወንዱ ሴቷ ደግሞ ወንድ ነኝ ብላ የምትል ነው የወለዱት። እና በእነዚህ ልጆችም ቁስል ብሎ እኔ እኮ ገና መውለድ አልጀመርኩም እኔ እኮ ልጅ የለኝም ብሎ የሚያስብ ሰው ሆኗል ይሄ ሰው። ከዛ እኔም እኮ አሁን ልጆቹን ከአንቺ የወለድኳቸው ልጆች ለማደጎ ብሰጥም አለ ሚስቱን ለማናደድ ብሎ አሁንም እኮ ከእሷ የወለድኳቸው ልጆችም እኮ ጤነኞች አይደሉም፣ ትምህርት ቤት ሊሄዱ ይችላሉ ምናምን ብሎ ነገራት ያለው ነገርና ዝም ብለሽ አዳምጩ ብዬ ጻፍኩላት፣ ቴክስት አርኩላት። አይዞህ ጸልይ፣ ይህን ትምህርት አዳምጥ፣ ቁጥር እንደዚህን አዳምጥ። እኔ እዛው እየገባው ሰርች እያደረኩኝ የመምህር ግርማን የኔንም የቀሲስ ሄኖክንም ምናምን ይህን ቁጥር አዳምጥ በይው እያልኳት ስትለው ምንድን ነው እሱ ይላታል። የነ መምህር ግርማ የነ መምህር ተስፋዬን ትምህርት አዳምጥ ስትል ጊዜ እነሱን ነው እንዴ እስቲ ሞክራለሁ፣ ጓደኛዬም ነግሮኝ ነበር እዚህ አሜሪካ ያለው ጓደኛዬ ምናምን አላትና ቻው ተባብለው ማለት ዘጉት። እሱ በዛው ረስቶታል፣ ተኝቷል። ጠዋት ሲነጋ ወደ ስራው ሄዷል። አጅሪት ግን ይቺ ሴት ያወራችውን ነገር ሰምታለች፣ ነቃችባት። ምንድን ነው እሱ የተፈጠረው? እንዴት ይሄ ነገር ልታውቅ ቻለች? መስተፋቅር እንዳደረኩኝ እኮ አውቃለች ማለት ነው። ለማንኛውም ተጠመቅ፣ አንተም ወደህ አይደለም ያለችው ለምንድን ነው? በቃ ጥያቄ ሆነባት። ከዛ መምህር ተስፋዬን ገብታ ስታዳምጥ መጀመሪያ በእልህ ነበር። ምናምን በቃ ነበር እንደዚህ ነበር የምታዳምጠው። በኋላ ግን በረድ ብሎላት እግሯን ሰብሰብ አድርጋ እንደምታውቁት እንግዲህ ሴቶች በቃ ማዘን ማልቀስ ነው። ከዛ ይሄ ሁሉ ከተፈጠረ ከ20 ቀን በኋላ መምህር አለችኝ። እችኛዋ ደውላ አቤት የደወለልህ ሰው አለ አለችኝ። እኔ እንጃ እስቲ በዚህ ቁጥር ምን መልዕክት ተልኮልሃል አለችኝ። ምንድን ነው አልኳት። ዝም ብለህ ግባና እስቲ መልዕክቱን ይኸው አለችኝ። የውጭ ቁጥር ነው። ገብቼ ቴሌግራም ላይ ሴቭ ሳደርገው የቮይስ ማት ሳዳምጠው በለቅሶ ማናት አጅሪት እዛ ውጭ ያለችው ሚስት ናት። ሳዳምጠው መምህር ተስፋዬ መምህር ግርማን አገናኘኝ መጀመሪያ የነበረው በልስ አልመልስም። እኔ ደግሞ ጋድማ ምንም አላየሁትም። እና በኋላ መጨረሻ ላይ ምን ይላል ታሪኳ ወደ 15 ደቂቃ ያክል ነው። ታሪኳን የምትናገርበት ነው። እጥር ምጥን አድርጋ እንዴት አድርጋ የሰው ሚስት የሰው ባል እንደቀማች፣ እንዴት ደብተር አድርጋ ሄዳ መስተፋቀር እንዳደረገች፣ የገዛ ዘመዷ እንደሆነ መተት ያደረገላት፣ ከዚች ከጓደኛው አሁን ከምላችሁ ሴት መተት አድርጋባት ወስዳ እንደገና እሷም ቆሞ ቀር እንድትሆን ባል እንዳታገባ እንዴት እንዳደረገቻት በስላሴ በቃ ደነገጥኩኝ። ከዛ ወዲያውኑ አዳምጬ እንደጨረስኩኝ እዚችኛዋ ሞዴል ማነው ዲዛይነሯ ጋር ደወልኩኝና እኔ ያዳመጥኩትን በሙሉ ሰምተሽዋል አልኳት። አዎ አለች። እና ለአንተ ግን ቀድሞ ተልኮልህ ነበር። መምህር ተስፋዬ ሊሰማኝ ስላልቻለ ይኸው ኃጢአቴን በአደባባይ ነግሬሻለሁ። ሲፈልግ በአደባባይ ያውጣው፣ ሲፈልግ ደግሞ በቃ እኔ አላቅም ምናምን ብላ ነው የዘጋችላት ለሷ። እኔ እንዴት እንደተደሰትኩኝ ደስታዬ እጥፍ ድርብ የሆነው ምንድነው በዚህ ልክ ደንዳና የሆነን ልብ መስበር የሚችል ትምህርት መሆኑን የመምህር ግርማ ትምህርት እንዲህ አይነት ደንዳና የሆኑ አስማት ድግምት አድርገው የሰው ባል የሚቀሙ፣ የሰው ሚስት የሚቀሙ፣ የሰው ንብረት የሚቀሙ፣ የሰው ሕይወት የሚያበላሹ ሰዎችን ልባቸውን ስብር አድርጎ ለስጋው ደሙ፣ ለጸበል፣ ለጾም፣ ለጸሎት፣ ለስግደት የሚያመጣ መሆኑን ሳስበው ምን አለው ሁሉም የኢትዮጵያ ሕዝብ በሰማው ነው ያልኩት። በቃ የኔን ትምህርት አይደለም የመምህር ግርማን ትምህርት የኔን ተውት ገጠመኝ ነው። ወንጌል ከስንት አንዴ ባስተምራችሁ ነው። እና እቺ ልጅ እንደዚህ ከተመለሰች ባልየው መመለሱ አይቀርም። እንደገና ወደ ሚስቱ እንዳያገረሽ፣ እንደገና ትዳር ፈቶ መጥቶ ደግሞ እዚህ ጋር ደግሞ እንደገና ሚስቴ እንዳይል ወይም ደግሞ እንዳይለቃቀሱና በኋላ ደግሞ የህንድ ፊልም እንዳይሆን
ምን ማለት ነው? ሁለት ቆንጆ እህትማማቾች አንድን ወንድን አፍቀረውት ምናምን አይነት ነገር ኖ ያንቺ ይሁን አንቺ ይሁን አንቺ ነሽ መጀመሪያ ያፈቀርሽው አይነት ነገር አለ እንዳይሆን ፈራው እና ምንድነው እኔ ራሴ 3 ቀን ሙሉ በዚህ ጉዳይ አሰብኩበት። ቆይ ምንም መልስ እንዳትመልሽላት አልኳት። አረ መልሽልኝ ምን አስበሽ ነው ምናምን ትላታለች። እንዳየችው እንዳዳመጠችው ቮይሱን አውቃለች አችኛዋ ውጭ ያለችው። መልስ ግን አልመለሰችላትም ይችኛዋ። እና እኔ ጋር ደውላ ማነው ቮይስ አድርጋ መምህር ሰምተዋለች ምን አስባ ነው ልታስወጋኝ ነው? እሷም መቼም ተማሪህ ናት መቼም ሄዳ ጥላውጊ አታስወጋኝም እኔንም መልሳ በደብተራ አታስጠቃኝም አይደል ነው ወይስ እናንተም ደብተራዎች ናችሁ አለች። መጨረሻ ላይ እንድቆጣ ተቆጥቼ እንድመልስላት እኮ ነው። ከዛ እቺንማ አንዳንድ ዩቲዩበሮች ላይ ምናያቸዋለን አውቀው ተናጋሪው አናጋሪ ያሉ ኃይለኛ ቃል ይናገሩና እኛ መልስ እንድንመልስላቸው የሚፈልጉ አሉ አልኩኝና ዝም አልኳት። ይሄንን ተናግራ አዳዳመጥኩት ሰምታ ዝም አልኳት። ለምን ወዲያው ከመለስኩኝ እንዲህ ስላልኩት ነው የመለሰልኝ ትላለች። ከዛ ለዚህ ይችላለችው እዚህ ላለችው ሴት ለዲዛይነሯ መልሽላት የሆነ ነገር መልሽላት ኢትዮጵያ ስትመጪ እንታረቃለን ባያት አልኳት። እንታረቅ እንዴ አለችኝ። አዎ ከዚህ በላይ ምን ትፈልጊያለሽ እንዴ? እሱ አሁን እሷን አልፈልግም ብሎ ቢመጣስ አለችኝ። እንደፈራሁት ማለት ነው። ምን አሰብሽ አልኳት። እኔ አልቀበለውም አለችኝ። አዎ እንዳትቀበዩ እዛው ያለውን ትዳር ጠብቂ ያንቺን እግዚአብሔር ያዘጋጅልሻል ወይ እኔ ደግሞ ከአንዱ ጋር አጋባሻለሁ አልኳት። እሳይ እንደዛ ነው የምፈልገው ቶሎ ብለህ አጋባኝ። እኔ አሁን አይምሮዬ ንጹህ እንዲሆን አዲስ እንዲሆን እፈልጋለሁ። በጣም ተሰምቶኛል። በእሷ መተት በእሷ ድግምት ባሌን ተቀምቼ እንደዛ ህይወቴ ተበላሽቶ ልጆቼ ኦቲስቲክ ሆነው ምናምን በቃ ብቻ በአጠቃላይ እንዴት ኦቲዝም ሊሆኑ እንደቻሉ እኔ አልገባኝም አለች። አሁንም ኦቲዝም እንዴት እንደሆኑ አልገባትም። ለምን ገና ቤተሰቦቿን አላየችም። ግን ሞር ወደ 90-80% ባለቤቴ ላይ ችግሩ ስላለ ነው ብላ አስባለች። ለምን በመሃል ሰምታለች፣ ተነግሯታል። ሚስትየዋ ነግራታለች። ባለቤቴ በቤተሰቡ እንደዚህ ስለሆነ ማን ብላ አውቃ ባሏን ያናደረች መስሏት ስለ ባሏ ገበና ተናግራለች። ያችኛው ውጭ ያለችው። ከዛ ሱባኤ ልግባ መምህር አልችኝ። ምን ብለሽ አልኳት። ህይወቴ ምንድን ነው ብዬ ልግባ ስትለኝ ህይወቴሽማ ይኸው ተጀመረ፣ ይልቁንስ እናትና አባቴ ማን ናቸው ብለሽ ሱባኤ ግቢ አልኳት። ኦኬ አለችና እናትና አባቴ ማን ናቸው ብላ ሱባኤ ገባች። እናትና አባቷን አስደወለ። በማን በድሮ ሰፈሯ ላይ እዛው ድሮ ሰፈሯ ላይ አንድ የሚታወቁ እናት አሉ። እኚህ እናት ማን ናቸው? ያኔ በዝምድና እሷ ህፃኗና በመጣችበት ሰዓት ላይ እዛ ሰፈር ለቅሶ መጥተው ነበረ። እነዛ ቤተሰቦቿ እናትና አባቷ መጥተው በለቅሶ ላይ ከጉርብትና ጋር ሲተዋወቁ ገሪት ነች ከጓሮ ያለችው ሴትዮች ማም ተዋውቀዋል። በዛ የተነሳ ተግባብተዋል። ከዛ በምን ተገናኙ? ቅቤ ነጋዴ ናቸው እኚህ ሴትዮ፣ እዚህ ጎረቤት የተባሉት እዚህ ያሉት ማለት ነው። አሁንም ቅቤ ለማምጣት እኔ አገር ነይ አገራችን ይምጡ፣ ብዙ ቅቤ እናስረክቦታለን፣ ከኛም መረከብ ይችላሉ። ለንግዶት ገበያ ላይ ቅቤ አከፋፋይ ናቸው። እስቲ ቆይ የዛሬ ስንት ዓመት የዚች ልጅ እናት ቤተሰቦች እኮ ነይ ብለው ነበር፣ አገራቸውን አስታውሳለሁ ብለው መሄድ ይላችሁ። እንግዲህ ሱባኤ ውስጥ እኮ ነው ይሄ ሁሉ የሆነው። ሱባኤ ውስጥ ነው እኚህ ሴትዮ የተነሱት። ያኔ ወጣት በነበሩበት ሰዓት የተጀመረ የቅቤ ንግድ ነው። እንግዲህ አሁንም ድረስ ቅቤ ነጋዴ ናቸው። ባጠገባቸው ሲያልፉ ራሱ ቅቤ ነው የሚሉት ሴትዮዋ። ምክንያቱም ውሏቸው ሁሉ ነገራቸው ቅቤ ነው። ይቅርታ ለመናገር ቅቤ ስለማልወድ ነው። እና ወደ ገጠር ይሄዳሉ። ሲሄዱ ግን አስበው የሄዱት ቅቤያቸውን ብቻ ነው እንጂ ልጅቷ እናትና አባቷን ረስታለች፣ አድራሻቸው ጠፍቶባታል ምናምን ብለው አላሰቡም፣ አልገባቸውም። ምክንያቱም በጣም ብዙ ዓመት ሆኖታልና እንደው ልጃችን እናንተ ሰፈር እኮ ጠፍታለች አሉ ሲባል ኧረ አለች። ሴትዮዋ ደግሞ ያስደነግጣል አባባሌ። ማለት ምን ማለት ነው ይሄ? እንዴት ያስደነግጣል ይሄ ቃላት። እኔ አሁን ፊት የራሱ እንዴት እንዳልኩት ኧረ አለች እንዴ በጣም ሀብታ የታወቀች ሀብታም ሆናለች የኔ ልጅ አሉ ሁለቱም እናትና አባት። አዎ እንዴ አታውቁም እንዴ? አዎ እኔ እኮ አሁን እኮ ትዝ ብላችሁኝ ነው ከስንት ዓመት በኋላ እንደዚህ ስላላችሁኝ እዛው እናንተ ያላችሁኝ ሀገር መጥቼ አንዴ ቅቤ ወስጃለሁ አሉ። አዎ ከዛ በስተርጅና ከስንት ከ20 ዓመት ምናምን በኋላ መጥቼ እኮ ያስታወስኳችሁ እንደው እንዲህ ተፈጥሯል ብዬ አላሰብኩም ነበር። እኛ ልጃችን ጠፍታብን አሉ። ኧረ እኔ ያሳያችኋለሁ ነው ከፈለጋችሁ። ምጥት እሷ ከሱባኤ ሳትመጣ እነሱ ምጥት
በ4 ቀን ውስጥ አይገርማችሁም? ሱባኤ በቃ እግዚአብሔር ስሙ የተመሰገነ ይሁን። ሌላ ምን እንላለን? ይቺ ልጅ ከዛ ሁሉ ኃጢአት ወጣ ሱባኤ ስትገባ ወዲያው ከች አደረገላት እግዚአብሔር። ስትመጣ እናትና አባቷ ናቸው። እማማ ቤት ነው ያረፉት። እማማ ደግሞ ደንግጠዋል። ይቺ ልጅ እንዲህ ያለ ቶሎ የሚሰማ ጸሎት ካላት ምን አለ ሁሉ ዓመት ቢራ ከምትጠጣ ስንት ነገር ጸሎት በጠጣች ስንት ነገር ከምትለፈልፍ ምን አለበት ባለቀሰችበት ይሄን አይኗን ይሄንን በዋል እንዲህ በአንድ ጊዜ እንደዚህ የሚሰማ ጸሎት ምጸልይ ልጅ ኮነች እንደው ስንት ለትዳሯ ምን አለ ባለቀሰች እያሉ መጠት 7 ቀኗን ጨርሳ 8ኛ ቀን ላይ ደህና ዋላችሁ ማማ እንዴት ናችሁ? ጸበል ይዤ መጣሁ። ነይ ግቢ አንቺ ጉደኛ ይሏታል። ምን ነው ምን አጠፋው ደግሞ? ልጁ ደግሞ ምን አረገ? ልጄ ምን አረገ ትላለች። ልጄ ይላሉ ውስጥ ያሉት እናት ነው። ልጅ እንደሆነ መናገር አልፈለጉም ማማ። ይሄ እኮ የሷ ልጅ ነው አላሉም። ለምን? ሞራላቸውን እንዳይነካ ፈርተው። መቼም ቶሎ አይነገርም አይደል? ልጅቷ ትፈልግ ሳያውቁ ማለት ነው። እና በጣም ይገርማል። ይሄን ገጠመኝ ግን ሳቀርበው በጣም ደስ እያለኝ ነው የማቀርበው። እግዚአብሔር ልጄ የት ነው ልጇ? አይ ገና ነው ይመጣል፣ እዛ ሊጫወት ሄዶ ነው ምናምን አሉ። ልጅ አላት? አዎ። ሲሉ ጊዜ ምንድን ነው የምን እልልታ ነው? ውጭ ሆና እሷ ጫማዋ ምናምን ከገዳም አይደል የመጣችው? ውጭ ሆና ቁጭ ብላ እማማ እዚህ ነው እዚህ ጋር ሁን ትንሽ ደክሞኛል፣ ወደ ቤት ከነጭቃይ ከናቧራ መግባት አልፈልግም። ኧረ ነይ ግቢ፣ ከገዳም አይደል የመጣሽው? በረከትሽ ይደርብኝ፣ ነይ ግቢ አሏትና እጇን ጎትተው አስገቧት። ሲገቡ ፊት ለፊት እንግዶች አሉ። አታውቃቸውም ማለት አታውቃቸውም ስላችሁ ምንድነው ቶሎ አልመጡላትም። ከዛ ቆይታ ወይኔ እንዴ ቤተሰቦቼ ናቸው አለች። በቃ እንደዚህ ብላ እናትና አባትሽ ናቸው ያለች ወጣች። በቃ ቀወጥ አደረገችው እና በሩን ትደበድበዋለች። እነሱ አይዞሽ ይሏታል፣ ያባብሏታል። በዛ ሰዓት ማን ይመጣል? ልጃቸው። ምን ተፈጠረ ብሎ ከመኪና ወርዶ ክላክስ ሲያደርግ የሚከፍት የለም። ከመኪና ወርዶ በራሱ ቁልፍ ክፍት አድርጎ ምን ተፈጠረ ሲል ጊዜ የተፈጠረው ነገር ሲሰማ ጊዜ እንደገና ሰው ማባበል ሁሉንም አረጋግቶ ምን አድርጎ ተይ በቃ አንቺ የጸሎትሽ ውጤት ነው የተሰማው አላት። እና ግን ህይወቷን ሲያየው አንቺ ከኋላ የመጣሽ በመምህር ተስፋ ትምህርት በመምህር ግርማ ትምህርት ቀደምሽኝ በክርስትና ህይወት አላት። ዝም እንደምታወሩት ይላሉ እናትየውና አባትየው። አይ ማማ ወዲህ ነው ቆዩ ከእናንተ ጋር በደንብ እናወራለን። አሁን ተረጋጋሽ ይላታል። አዎ በያውን በደንብ አውሪያቸው። ምን ብዬ ላውራቸው? በቃ እናትና አባቴ እኮ ማየት ነበር የምፈልገው አየኋቸው። ምን ብዬ ምንድን ነው የማወራቸው? በቃ አሁን ተጫወቱ። ቡና ላፍላለሽ እማዬ? አፍ የለን እስቲ ምን አክላለች ደግሞ ይላሉ። አለባበሷ ቀንድባ እንዲህ ተቀንድባ ነበረ። መቼም ሞዴል ታውቃላችሁ አይደል? ሞዴል ዲዛይነሮች ተውት። እሱን የአንድ የቢሮ ሰራተኛ ይሆን በቃ የሆነ ትንሽ ሰለጠንኩ ምትል ሴት ዋናውን ቀንድባን ትላጭና እንዲህ ታደርጓለች ወደ ላይ። ከዛ ሳትል እንዲህ ያለች ነች አይደል? እና እንደዛ አይነት ነገር ተለቅልቃል። ፊቷ ተቀቅሏል። ይሄ ተቀቅሏሳችሁ በቃ በሜካፕ በምናምን የተቀቀለ ነበረ እና ገና ነው አላገገምላትም። ለምዷላ ያን ነገር ብስል ብሏል ፊቷ። በዛ ላይ ፀሐይ አልለመደችም፣ ጉስቁልና አልለመደችም። እንክብካቤ የለመደ ሰውነት ነው። ከቤት ወጥቶ ማያቅ አካል ነው ያላት። በጣም ሹሩሩ የምትለው ሰውነት ነው የነበራት። ምንም ታታሪ ብትሆንም ከመኪና መኪና ነው የምትሄደው። መኪናውን የሚሄድላት እና በእግሯ ብዙም አትራመድም። ጉብዝናዋ ጭንቅላቷ ላይ ነው እንጂ አካሏ ብዙም ተጎሳቁሎ አያውቅም። በቃ ጉስቁል ብላን ያገኟትና የሆነውስ ሆነ። ሀብታም እንደሆንሽ ሰማን፣ ደስ ይላል፣ እግዚአብሔር ይመስገን። ጉስቁል ብለሻል አሏት። ኧረ ይኸውና መልኬን ያሁን ነው በዚህ 1 ወር ውስጥ ነው እንደዚህ ሆንኩት ምናምን አለቻቸው። 1 ወር ሆነው እንግዲህ ቀስ እያለ እየገፋ በ20 ቀኑ አይደል እንግዲህ ሄደች አልኳቸው። እንደዚህ እያለ ነው። ከዛ ገርሟቸው ታሪኳን ሲሰሙ ሲያወሩ ሲሰሙ እንዴ ልጄን አስተዋወቃችኋል አላሉም? የት አለ ና ቤቢ አለችው። እሺ እያለ መጣ ልጁ። በነገራችን ላይ ትንሽ ማውራት ምናምን ጀምሯል። ለምን እማማ በጸበል ዳበስ ማድረግ ጀምሯል። እና ያወራል። ከፍ እያሉ ሲመጡ ይለወጣሉ የሚባለው ነገር ልካ ትክክል ነው። በዛ ላይም ደግሞ ጸበል ነው። ቅድም ያልኳችሁ ለዚህ ነው። ጸበል ይጠቅማል። ጸበል ማጠጣት የዑራኤልን ጸበል ሳስተምር ሰምተው የዑራኤልን ጸበል ያጠጡታል፣ ያስጠምቁታል። መልካ ዑራኤል ይጸልያሉ። ቤት ውስጥ ሰው ከሌለ መልካ ዑራኤል በቴሌቪዥን ከፍተው እንዲሰማ ያደርጉታል። እንዲህ ብሎ ከቸከለ እንደዚህ ነው በቃ። ትልቅ ሆኖ አልተማረ ምን አላለም። እና
እሱማ ነበረ ልጅሽ ነው እንዲህ አሏት። ተደገመ አላሉም አለች። ተደግሟል ልጄ፣ ሳናይሽ ወልደሽ አንቺም እዚህ ሆነሽ ከሌላ ብትወልጂ ይኸው ተደገመ አሏት። አወቁት። በቃ በዘራቸው እንደዛ አደረገ። እንዴ በእኔ ነው በባለቤቴ ነው እንደዚያ ነገር የሆነው? ምንድን ነው ይሄ ነገር የሆነው? ምክንያቱ ምንድን ነው ብላ በቃ እንደገና ማልቀስ ጀመረች። እስቲ ንገሩኝ ታሪካችንን። እማዬ ታመልኪ ነበር ባዕድ አምልኮ? ምን አልሽኝ አሏት። ባዕድ አምልኮ ማለት ጨሌ ቤት ውስጥ ነበረ ወይ? ቡና ታፈይ ነበረ ወይ? ምንድን ነው ነበረ ማለት? አሁንም ጨሌ አለ ቤቴ አሏትና እርፍ። ልጅቷ ደግሞ እርፍ አለ አሁንም ጨሌ። ያው ነይ በቃ እንጥለዋለን። ምን ነው እንዴ? ምን አይነ ስው ምንድን ነው? ምን የሰማለት ያብዳል የሚባል ነገር አለ። ይቅርታ አድርጉልኝና ይቅርታ ለምናገረው ቃል ጆሮ የማይሰማ ነው አይባልም። ደንቆሮ ስለማይባል ነው። የሰማለት ያብዳል ይባላል አይደል? ለምን? ምንም ነገር ሰምቶ ስለማያውቅ። አንዳንድ ጊዜ ገጠመኝ ስትሰሙ እናንተ ቤተሰብ ላይ ይሄ ነገር ስላልተፈጸመ ሌላ ሰው ላይ ስለምትሰሙት እውነት ይሁን ውሸት ይሁን ይሄ ነገር ተረት ተረት ነው ወይ ጉድ ይገርማል ግን ታሪኩ ብሉና ልክ እናንተ ቤት ይሄ ጉዳይ እንደተፈጸመ ስትሰሙ እንዴ ይሄ ነገር እውነት ነው እንዴ ትላላችሁ። እናንተ ላይ እስካልመጣ ድረስ ብዙም አትረዱትም። እና እሺ ምን ምን አለ ቤት ውስጥ ንገሩኝ እስቲ አለቻቸው። ጠይቂንና አለ የለም እንልሻለን አሉት። ደግሞ እነሱ የገጠር ነቃ ያሉ ሰዎች ናቸው። ከገጠር ውስጥ ያኔ አንቺ ከኛ ቤት የወጣሽ ጊዜ ድሃ ነበርን። አሁን እንኳን የሽማግሌ ሀብታሞች ነን። ብዙ ከብት ብዙ ንብረት አለን። አንቺ ብቻ ነበርሽ የጠፋሽብንና ድሃ የሆነው በአንቺ ነበረ። አሁን ሙሉ ነን አሏት። እንዴት ስትላቸው ጊዜ የእናቴ አባቴ ቆሌ የእናቴ አባቴ ዛር ምንድን ነው ከራማ የእናቴ አባቴ ከራማ ያው አንቺን አስገኝቶልኛል። ኧረ እኔ በሱባኤን ያገኘኋችሁ አለቻቸው። ይሁንልሽ አሏት። እነሱ በራሳቸው እንደዛ የሚሉት እኔ ሄጄ መድኃኔዓለም ጋር ስለተስዬ ጸልዬ ከዛ አገናኘ ቤተሰቦችን ብዬን የመጣሁት ስትላቸው እነሱም ደግሞ ከራማችንን ስንለማመን በነበርንበት ወርን ያገኘንሽ አሏት። አሁን ምኑን ትበል ግራ ገባት። አሁን ወደ መጠራጠር ባትመጣም የእኛን ትምህርት ወደ መጠራጠር ባትመጣም እነሱም እንደዛ ብለው መንፈሱን ከለመኑት እዚህ ጋርም ደግሞ መምህር ተስፋዬ ሱባኤ ያዥ ብሎኝ ሄጄ መድኃኔዓለምን ከለመንኩት የተገኘሁት በማን ነው ማለት ነው ብላለች። እስቲ እናንተ ጻፉ በማን ነው? መቼም በመድኃኔዓለም ነው የምትሉት አይደል? ግን እነሱም ደግሞ ከረማቸውን ለምነዋል። አሁን ድርሻው ወይም ደግሞ ክሬዲቱ የማን ነው? ይሄ ነገር የአንበሳውን ድርሻ የሚወስደው ማን ነው? መድኃኔዓለም ነው አይደል? ይሄን ግን ለማስረዳት ደግሞ ምን ያስፈልጋል? እነሱን ማስተማር ያስፈልጋል። አንድ ሳምንት ቁጭ ብለው ገጠመኝ ማዳመጥ አለባቸው። ተጠራሁ በማግስቱ ጉድ አልኩኝ። ማታ ነው የነገረችኝ። አለቀስን፣ በስልክ ተለቃቀስን። መምህር ምን አይነት ትምህርት ውስጥ ነው የገባሁት አለች። በጣም አዘነች። በነጋችን ላይ ዛሬ በሚሰድቡን ሰዎች እንዴት እንደምታነባ ምን አለበት እኔ የገባኝ ቢገባቸው ነው የምትለው። በቃ እኔ የገባኝ ቢገባቸው። ሱባኤ ገብታ ወይም ጸሎት አድርጋ ስትተኛ ወንዶች ተሰልፈው ነው የምታየው በህልሟ። በሰልፍ እየመጡ በሰልፍ መጀመሪያ ጊዜ አካባቢ ሊገናኟት ይታገሏት ነበር። በኋላ ግን በሰልፍ እየመጡ በጥፊ እያላሰች ሂድ ወደዛ ሿ እያደረገች በጥፊ በጣም እየጸለይ ስትመጣ ለምን እነዛ ወንዶች ማለት በህይወቷ በቡዳ መልክ ያዩት፣ በዝሙት መንፈስ ያዩት፣ መስተፋቅር ያደረጉባት፣ አጠቃላይ በጀነት ከልቡ ያገኟት ሁሉ የተጫወቱባት ወንዶች ናቸው። ወይም ደግሞ የተጫወተችባቸው ወይም ደግሞ አብረው የተጫወቱት ነው። መቼም እንደ ደፋሪ ተጫወቱባት ልል አልችልም። ፈቅዳ ነው ያደረገችው። ግን መናፍስቶቹ የማንን መልክ ይዘው ነው የመጡት? የተገናኘቻቸው ወንዶች በሙሉ በህልሟ ያየቻቸው ወንዶች በሙሉ ማለት ነው ታውቃቸዋለች። ሁሉም ተገናኝተዋታል። በጥቂቱ 30 ምናምን ወንድ ቆጥር ያለው አለች። በህልሟ እኮ ነው አረሳው ማለት ይሄ ህልም ራእይ ነው አለች። በቃ ሲነጋ ደንግጣ ጸሎት አድርጋ ምን ብላ ራሷን ጸበል እንድትጠመቅ በመኪናዋ ሄዳ ተጠምቃ ምን ብላ መታ ቁጭ ነው የምትለው። በቃ ስራ ፈታ። የመምህር ተስፋዬን ትምህርት ማዳመጥ ከጀመርኩ በኋላ ስራ ፈታው። ቦዘን ያደረገኝ እኮ ይሄ ልጅ በአንድ በኩል ህይወቴን ነፍሴን አዳነት፣ በአንድ በኩል ደግሞ ስራ ላይ ትርፋማም አይደለሁ። ምን ይሻለኛል? በቃ እኔ ሰው ቀጥሬ ባሰራ ይሻለኛል። እኔ በቃ አርፌ ልቀመጥ ምናምን ነው በቃ የምትለው። ይሄ ምንድነው? እኔ እንድጠላኝና ትምህርቴን ስላዳመጠች ስራ ፈት እንደሆነች አውቆ እየሳለባት እንደነበረ ነው በኋላ የገባት። እንደዚህ የምታሳስበኝ ማነው ስትለው ጊዜ ከት ብላ ሳቀች። እንደዚህ ከጠይቀች በኋላ በወቅቱ የመሰላት ስትስቅ ምንድነው እንዴት እንደዚህ አስባለሁ ብላ ነው የሳቀችው። ትክክለኛው ግን መንፈሱ ሲያዝ ግን
እንደዚህ የምታሳስበኝ ማነህ ስትለኝ ስላወቀችብኝና ስለነቃችብኝ ሳቅኩኝ አለ። በማን ድምፅ ነው ግን የሳቀው? እስቲ በማን ድምፅ ሳቅ ስለው ሪከርዱን ቮይሱን ሳሰማት እንዴ ባሌን የቀማች ሴትዮ ድምፅ እኮ ነው አለች። ያቺ ውጭ ያለችው ማለት ነው። አሳሳቋ መንፈሱ ሲስቅ በእሷ ድምፅ ነው የሳቀው። እና መጨረሻ ላይ እነዚህ ወንዶች ተሰልፈው እየመጡ በጥፊ እየመተዋቸው እነሱን በጥፊ እኮ ነው ይጋደማሉ፣ ከግድግዳ ጋር የሚጋጩት አለች። መንፈሶቹን እኮ ነው በስግደት በጾም በጸሎት እያሸነፈቻቸው እንደሆነ ማሳያ ነው። በኋላ መጨረሻ ላይ ግን ፊት ለፊት መታ የእጅ ጓንት የቦክሰኞች ጓንት አርጋ መታ ነይ ትለኛለች አለች። ጓደኛች ባሏን የቀማቻት ኦኬ ዛሬ አንቺ መጣሽ ትላለች። በቃ እላለሁ አለች። ራሴ እንደዛ በመስታወት ራሴ ነው ያለው ሰውነቴ እጄ ጡንቻዬ ምናምን ፍርጥም ብሎ አንገቴ ስር እነዚህ ሴቶች እያሉ ነው ለነገሩ ስጋ ቀብነኛ ምንም የለኝምና እንደዚህ እያሉ ምናምን ጡንቻችሁ እንዲህ የሚያሳዩ የሚሉ አሉ አይደል? እንደነሱ በመስታወት ራሴን እንደዛ ያየሁኝ አየሁ አለች። እሷ እዛ ጋር ደግሞ ና ትለኛለች፣ ትወራጫለች፣ እንዲህ ትላለች። እና ስትነግረኝ ደግሞ ግልጽ ነው ፍቺው። እንኳን እኔ ራሷን እኮ ፈተዋለች። እንዴት አየሽው? ስለ ጊዜ ይሄ እኮ ግልጽ ነው። ጡንቻዬ ፈርጥሞ ያየሁት አንተ እንደምትፈታው ህልም ደግሞ ጎበዝ ናት ትፈታለች። ጡንቻዬ ፈርጥሞ ያየሁት በመንፈሳዊ ህይወቴ ጎበዝ ሆኛለሁ ጠንክሬያለሁ ማለት ነው። እሷም ደግሞ የጨበጣ ውጊያ ጀምራለች። ደብተራ ጋር ልትልክ ምናምን ሞክር አስባለች ማለት ነው አለችኝ። አይ እንደዛ ላይሆን ይችላል። የፈታሽው አፈታትሽ በከፊል ጥሩ ነው፣ ግን እንደዛ መንፈሱ ግን ሊያሳስባት ይችላል አልኳት። አዎ እንደዛ እንውሰደው አለችኝ። ከዛ ግን አልተደባደባችሁም አልኳት። አልተደባደብንም። ስለዚህ የጠበቀችሽ ነው ማለት ነው። ካሁን መተት ትልካለች ብላ የጠበቀችሽ ነው። ስለዚህ ምን ማድረግ አለብሽ? ከእሷ ወደ እኔ የመጣ ወደ እሷ ተመለስ እንዳትይ፣ ንስሐ ልትገባ ስለምትችል እንዳያጠቃት ግን እንድትማር አድርጊያት አልኳት። ከዛ እንድትማር አድርጋ ላከቻቸው ማለት ነው። ከእሷ ወደ እኔ የመጣችሁ እኔ ጋር ታሰሩ መጀመሪያ፣ ከዛ ትእዛዝ ትፈጽማላችሁ። ሂዱና እሷ ጋር ታዘን የመጣ ነው እያንዳንዱን ነገር የምታደርገውን ነገር እንንገርሽ ብለዋት ምን እንደምታስብ እሷ እንዴት እንደምትጸልይ ምንም እያንዳንዱ ነገር አሳዩት። በህልም የት ቤተ ክርስቲያን ሄዳ እንደምትጠመቅ እንዴት ብላ ተጠምቃ እንደምትመጣ ቤት እንደምትሰግድ መናፍስቶቹ በህልም አሳዩት። ለዛችኛዋ ተሳፍራ ቀች የእውነት መጣች አዲስ አበባ። ባሏን ሳትነግረው ምን ሳትለው ባልየው ደግሞ ጅል ሆኖባታል። እዛ በቃ ዝም ብሎ ይመጣል ይገባል ይወጣል ምናምን መንፈሳዊ ነገር አያዳምጥም። ይችኛዋ ጎበዝ ሆናለች። ይችኛዋ ስላችሁ እቺ ሚስቱ ያችኛዋ ሚስቱ ይቅርታ አስቸገረኝ ነጠላይ እና መታ እዛው በህልሟ ያየችው ቤተክርስቲያን መታ ቁጭ ብላ ስትገባ በመኪና ጠበቀቻት። ተገናኙ። በህልሟ ያየችው ቤተክርስቲያን ላይ መታ ስትጠመቅ አገኘቻት። ፊት ለፊት ተገትራ አገኘቻት። ትላጅች ከመኪና እንደወረደች ከመኪና ወርዳ በሩን ዘግታ እንደዚህ በቁልፍ ጢጢጥ አርጋ መኪናውን እየዘጋች እገሊት ነሽ አለቻት። አዎ ከብዙ ዓመት በኋላ ስላየሁሽ ደስ ብሎኛል። እንዴት መጣሽ? አብረን እንድንጠመቅ አይመስለኝም። ምናልባት ስጮህ ምን ብዬ እንደምጮህ ለመስማት መሰለኝ ስትራ ጊዜ በሰማው ደስ ይለኛል። አንቺን የሚያጠምቁሽ አባት የእግዚአብሔር ሰው ከሆኑ እኔንም ያጠምቁኛል፣ ይፈውሱኛል። ደብተራ ከሆኑ ግን አያዋጡሽም። መቼም ደብተራ ናቸው ያልገምትም። እንደዚህ አይነት ትምህርት እያዳመጥሽ ደብተራ ጋር ትመጭም እያስባለሁና እኔ እንድድን የምትፈልጊ ከሆነ አብረን እንጠመቅ አለቻት። እንዲህ ገርሞት ቆይ አብረን ከመጠመቃችን በፊት እኔ መኪና ውስጥ እንግባና አይ መኪናሽ ውስጥ አልገባም። ለምን? አይገባኝም። መዝሙር የምትከፍችበት ነው፣ ስዕሎች ይኖራሉ፣ የሽቶሽ መልካም መዓዛ ሊሸት ይችላል። እኔ ደግሞ ቆሻሻና የገማ ሆነኝ ስትላት ጊዜ እንዴ የምርሽን ነው አለቻት። አዎ እኔ ስለ ትህትና ነው እያሰብኩ ያለሁት። አንቺ ስለየትኛው በቀል እንደምታስብ ያላቅም። ልትበቀኝም ከፈለግሽ ይኸው መጥቻለሁ። እኔ ግን መዳን ነው የምፈልገው። ባልሽንም ከፈለግሽ ተረከቢኝ እንደ ዕቃ ማለት ነው። ካልፈለግሽ ደግሞ በቃ ይቅርታ እንድትይኝ የመጣሁት ብላ ቤተክርስቲያን ግቢ ውስጥ ነው በጉልበቷ ተንበርክካ ልክ ኢየሱስ ክርስቶስ እግር ላይ መቅደላዊት ማርያም ተንበርክካ እንባ እያነባች እግሩን በሽቶ እንዳጠበችው በእንባዋ እግሯን አጠበቻት። ቄሶች መጥተው እስኪ ተነሽ ብሏት አልነሳ እስክትል ድረስ ቢጎትቷት የእሷን እግር ይዛለች። እች ትወድቃለች። ዝም እንዳይሏት ከወደቀችበት አልነሳም አለች። ከዛ ማስተምረው ትምህርት ትዝ አላት። ድንገት ምናልባት በይቅርታ ሀሳባ
እግሬ ላይ ምን እያደረገችብኝ ይሆን የሆነ ነገር እየቀባችኝ ይሆን ምናምን ብላ ደግሞ ትጠራጠራለች። አያችሁ መጠርጠር ጥሩ እኮ ነው፣ ግን ይህን ሐሳብ ደግሞ ያመጣባት ደግሞ ይቅርታ እንድታደርግ የማይፈልግ መንፈስ ነው። ተልኳላ መጀመሪያም ያ የተላከው የድሮ መንፈስ ላኪዋ ራሷ መጣች። ስለዚህ ሊያጣላቸው ይፈልጋል፣ ጥርጣሬ እየከተተባት ማለት ነው። እንደዚህም ብሎ አስተምሯል። ሊሆንም ላይሆንም ይችላል። ተዋት በቃ ችግር የለውም አባባ ተዋት አለችና እስክጨርስ ጠበቀቻትና እኔ ይቅርታ አድርጌልሻለሁ ተነሽ ስልሽ ከእግሬ ላይ ማትነሽ ከሆነ መጥፎ ነገር እንዳስብ እያደረግሽ ነው አለቻት። ምን ብላ ብድግ ስትል ጊዜ ያዝ አደረጓት። እግሯን ስትለቅላቸው ቁጭ በይ የሰው እግር ይዞ አለቅም አለ እንዴ? ከዛ ለካ እሷ ሌላ ሀሳብ ውስጥ ገብታ ነው እግሯን አለቅም ያለችው። በቃ እግሯን መያዟን ራሱ ረስተዋለች። መጀመሪያ ማለት ነው። በኋላ ላይ ለካ ደግሞ ባህሪዋን ተመሳስሎ አጅሬው ንቅ አድርጎ እግሯን ይዟታል። አጅሬው ነው እዛው እግሯ ስር ታስሯል። ምኗ ጸሎቷ፣ እንባዋ ማታ ጸልያ ነበር። እግዚአብሔር ሆይ እኔ የማላቀው ጠላት ከመጣ እኔ የማላቀው ሰይጣን ከመጣ አንተ እሰርልኝ እኔ በማላቀው መንገድ ብላለች። ትጸልያለች ማታ ማታ። ከውጭ የመጣችው ሴት አዎ የእውነት በትክክል ልትታረቅ ነው የመጣችው፣ በትህትና ነው የመጣችው። እግዚአብሔርም ደግሞ በዚችኛዋ ሴት ጸሎት ነው ያመጣው መንፈሱንም ጭምርና ተብሎ ተጠርቶም ነው በስላሴ ስም ታስር እና ወደ እሷ የሄዳችሁ መናፍስቶች አሁን ቀጣችኋታል፣ ወደ እኔ ተመለሱና ወደ ሲኦል ትሸኛላችሁ ብላ ስትል መንፈሶቹን ነው ያለቻቸው። ግን መንፈሶቹ ደግሞ በቅዱስ ኡራኤል በቅዱስ ሚካኤል ልጅቷ ቅዱስ ሚካኤል የምትወደው በቅዱስ ሚካኤል ተመርተው በራሳቸው ብቻ አልመጡም። ሴትዮዋንም ጭምር ነው ይዘዋት የመጡት። ኑ ብላለቻ። ኑና ጸበል ዛሬ ሄጄ እጠመቃለሁ ትሸኛላችሁ ብላቸዋለች። እና ኑ ስትላቸው ግን ሴትዮዋን ትኬት አስቆርጠው ራሳቸው ነው የመጡት ከሴትዮዋ ጋር። ይሄ ደግሞ የቅዱስ ሚካኤል ስራ ነበር። እጥፍ አረገላት ፍላጎቷን። ለምን መንፈሶቹ ብቻ ይሸኛሉ? እሷም ትምጣና ይቅርታ ታርግልሽ፣ ስጋው ደግሞ ስትቀበይ ንጹህ ሆነሽ እንድትቀበይ ቂም እንዳትይዢ ብሎ እግዚአብሔር አምጥቶ እግሯ ስር ልጥፍ። ስለዚህ እግሯን ንቅ አድርገው አንለቅም ብለው የነበሩት ማን ናቸው? በኋላ ላይ መናፍስቶቹ ናቸው። እንዴት ብትሉ መያዛቸውን ለማሳየት እግሯ ስር ተደፍተው እያለቀሱ ነው። በጣም የሚገርመው ነገር ከዛ ቄሱ ጸበል ትጠመቂያለሽ አሏት። እኛ ልንወጣ ነው የመጣ ነው አሉ። ልንወጣ ነው የመጣ ነው። ምን አሰባችሁ በዚህ ገጠመኝ ውስጥ? ያቺ ውጭ ሀገር የነበረችው ልጅ ከባሏ ተደብቃ ቢሆን ይችላል፣ ሳትደበቅ መጸለይ ጀምራ ነበር፣ መትጋት ጀምራ ነበር። አብረው እኩል ሰዓት ይሰግዱ ነበረ ማለት ነው። በአይነ ህሊና ሰዓታቸው እኩል ነበረ። ለምን? መናፍስቶቹ ከዚህ ሄደው እንደ ቴሌፓቲ እዛ ሄደው የምትጸልይበትንም ሰዓት ነግረዋታል። ስለዚህ የድሮ ጓዴ ነው የምትላት። የድሮ ጓዴ በዚህ ሰዓት ነው የምትጸልየው። ስለዚህ እኔም ከሷ እኩል ልጸልይና የሷን ብርታት ይስጠኝ እግዚአብሔር ብላ ለካ እዛ ውጭ ሆና ትሰግዳለች። አሜሪካን መምህር ግርማ ሲመጡ የተቃወምኩበት አንደበቴ ይቆረጥ አፌ ዲዳ ይሁን ነው የምትለው። በቃ ስታለቀስ እንደዛ ስትለካ መናፍስቶቹ ተናደዋል። ከዛ ታስረዋል። ሊቀ መላእክት ቅዱስ ሚካኤል እዛ አሜሪካ ሄዶ አስሮላታል። ይሄ ነው የተፈጠረው። እንግዲህ በጣም ይገርማል ያልኳችሁ ተአምር የሆነው ይሄን ጸሎታችሁ ያልሰመረ መስሏችሁ በየቀኑ ብታለቅሱም ግን እግዚአብሔር እነዛ ጠላቶቻችሁ ባሉበት አገር ላይና ባሉበት ቦታ ላይ እግዚአብሔር ስራውን እየሰራባቸው ነው። መርመጥመጥ ከሆነ መታመም ከሆነ ኪሳራ ውስጥ መግባት ከሆነ በረከት ማጣት ከሆነ ሰላማቸውን ማጣት ከሆነ በየትኛው አይነት መንገድ እየተቀጡ ከሆነ እናንተ አታውቁትም። ግን ተመስገን ብላችሁ ማደር መልመድ አለባችሁ። አትገልልኝም አትቀጣልኝም አይባልም። አንተ የፈቀድከውን አድርግ። በእኔ ላይ የተነሱብኝ ሰዎች ከሆኑ ልቦና ስጣቸው፣ አጋንንት ከሆኑ ሲኦል ሸኛቸው ማለት ይሄ ነው። ልጅቷን ወደ እሷ አምጥቶላት አጋንንቷን ደግሞ እዛው ጸበል ላይ ሸኝላት። በነገራችን ላይ ይቺ ዲዛይነሯ ሞዴሏ ማለት ነው በ15 ቀን ጸበል ጥምቀት ነው መናፍሶቹ የተሸኙላት። ይቺ ከውጭ የመጣችሁ ሴትዮ ደግሞ በአንድ ቀን እግዚአብሔር ነው። ምን ታረጉታላችሁ? ሁላችንም እንሄዳለን አሉ። ማን ናችሁ ሲባሉ ከገሌ ሞዴል ከገሌ እንትን የመጣው ከፕሮዲውሰር ገሌ ከዳይሬክተር ገሌ የመጣው ነኝ ይላል። የዝሙት መንፈስ ይገርማ። ቄሱ ገርሟቸው የማን ስም ነው የሚጠራው ይላሉ። አይ ያኔ ሞዴል እሷ ሞዴል ነበረች እንደኔና በፊት እንደዛ በነበረችበት ሰዓት የተገናኟትን ሰዎች ነው የሚናገረው ብላ ነገረቻቸው። ቄሱ ብዙ አይናገሩም እየተገረሙ አሁን ነው መምህር ግርማ ማለት አሉ የሆነ ሳሌ እንዴት ስትላቸው
አይ እንደው ግርማ ነበር የምለው አሁንስ አፌ ሞልቼ በጠራው ጥሩ ነው እንደው መምህር ግርማ ብላቸውም ጥሩ ነው። እንደው የሚሰሩት ስራ የሚገርም ነው። እንደው አሁን እናንተ አሁን ምን አጠፋችሁ? ይኸው የእሳቸውን ትምህርት አዳምጣችሁ መታችሁ ጉድ እየሰማን ነው። እንቁረብ ነው የምትሉት፣ እንስገድ ነው የምትሉት። እንደው አንዳንድ ጊዜ እኮ ሳስበው የሰውዬ መሰደብ አልነበረበትም ብለው ካቦታቸውን ለብሰው ወጣለች። አለቀስኩ እንደዛ ስትነግረኝ። በእውነት ውስጤ በጣም ነው የተሰማኝ። ለምን ቄሶቹ ልባቸው እያወቀ ነው ይሄን ነገር የሚያደርጉትና ብዙ ዋጋ ከከፈሉ በኋላ ነው ይሄን ነገር የሚናገሩት። ብዙ ሰው ዋጋ ካስከፈሉ፣ ብዙ ሰው ካበላሹ በኋላ እርግጠኛ ነኝ እኛ አባት መምህር ግርማን ትምህርት እንዳታዳምጡ ብሎ ሁሉ ሰው ከልክሎ ነበር ማለት ነው። እና አንዳንዴ እውነቱን እያወቁት ዝም ቢሉስ? ዝም ባላፍ ዝም ባይገባም አይነቅዝም አፋችን ነው። እና በአንድም በሌላ መንገድ እግዚአብሔር ሁለቱን ሴቶች ከስንት ዓመት በኋላ አገናኛቸው። እንደው ቃሉ መደመር ዓመቱ መደመር ይከብዳል። ልጆቻቸው ትልቅ ሆነዋል እኮ አገናኝቷቸው አንድ ላይ ሆነው ፎቶ ተነስተው ለባልየው ይልኩለታል። ደነገጠ። ይሄንን ነው ማድረግ የፈለገችው ለካ ውጭ ያለችው ልጅ። እንደዚህ ካላረኩኝ ባሌ አይመለስም ብላ ነው። እንዴት ምንድን ነው ምናምን አለ። በቪዲዮ ኮል ነው እንትን በዋትሳፕ ላይ ፋሚሊ ያላር 8 ሰው ማሳተፍ የሚቻልበት አብረው ሆኖ እየሳቁ ነጠላ ለብሰው ቤተክርስቲያን ሆነው ማለት የት ሄደሽ ነው እንዴ? እዚህ አሜሪካ እንትነኛለሁ ታላሽኝም እንዴ ይላታል። በቃ ኢትዮጵያ ነኝ ታርቀናል፣ ጸበልነን ያለ ነው። እንደዚህ ጮሄ እንደዚህ መንፈስ ሆኖ ማለት እንዴት ያስቃል። አባባሌ አልችልበትም። እኔ ኮፊቴ ፏፊት ነው። በጣም የሚያስፈራው በቃ እንትኑ ንግግሩ፣ ስሜቱ ደምስሩ ግትርትር ብሎ እና እንደዚህ አርጌ አንተን ከሷ ቀምቼ አግብቼ እንደዚህ ስትለው ጊዜ ትበጫታለሽ፣ እከልሻለሁ፣ አልለቅሽም፣ ህይወቴ ላይ ተጫውተሻል፣ ድሮንም እኮ ጠርጥሬ ነበር ምናምን አለ። አሁን በመምህር ተስፋዬን አንድ ሁለት ገጠመኝ ካዳመጥክ በኋላ እንደ ፊኛ ነው የምተነፈሰው አለችው። ምን አሻላት ነገረችው። ተናደደና ስልኩን ዘጋው። ከ3 ቀን በኋላ ደወለላችሁ። ለእኔም ነግረውኛል። ቪዲዮ ልከውልኝ ነው ቪዲዮን መልኩን ስላየሁት የነገርኳችሁና ከዛ ከኔ ጋር አምጥታ አስተዋወቀቻት። አንቺ ጉደኛ የሁሉ ታምር መሰለው አንቺ ነሽ አልኳት። መምህርዬ ኧረ ታምር አይደለም ይሄ እኮ የሲኦል ስራ ነው እኮ የምትሃት ነው አለችኝ። ለምዶብን አልኳት። ምክንያቱም እውነቷን ነው ታምር አይባልም። እና ከ3 ቀን በኋላ ደውሎ ብርድ ብሎ እንዴት ናችሁ አሁንም አብራችሁ ናችሁ አላቸው። በረድ ብሎ የለም የድሮ እንደዚህ ያለ የሚወራጨው ነገር የለም። እና አዎ አብረን ነን። ምን ቡና እያፈላችሁ? የምን ቡና ማናፈላ ነገር ማናፈላ ምንም ማናፈላ። ምናልባት እዳችን ላይ ያለው አጋንንትን እኛ ስንጸልይ እሱ ላይ ሊፈላበት ይችል ይሆናል። ስለዚህ ምንድነው ቄስ ጨዋታ የምትጫወቱት? አጉል አትጨማለቁ። እዛ ምን ይላሉ? ሰውዬ ከሁለታችንም ወልደሃል እኮ አርፈህ ተቀመጥ። እቺኛዋ የውጭዋ ትንሽ አደገኛ ናት፣ ኃይለኛ ናት። ደግሞ ባሏም ስለሆነ እቺኛዋ እንደ ባሏ አታወራውም። እንደ ድሮ ባል ምናምን ልታወራው አትችልም። ለምን? ተፋተዋል። የእሷ አካል አይደለም። ስለዚህ እንደ ባለ መብት እንደዚህ ልትናገረው አትችልም። ዝም ብላ ነው የምትስቀው። ሰውዬ አትጩህ፣ ከሁለታችንም ወልደሃል እኮ በቃ እኛ ተጣምረናል፣ ወደ ነበርንበት ተመልሰናል። በመተቷን ይሳበችሽ እባክሽ፣ ግርማ ጋር ሄዳ አስመትታብሽ ነው ነው እንዲያ። አሁን አንተ ትምህርት አዳምጠህ ነው እንደዚህ በረድ ብለህ የምታወራል። ከ5 ቀን በኋላ ደግሞ ብትደውል ደግሞ እንዴት ነው ንስሐ የሚገባው ትለናለህ ትለዋለች። እኔ ምናምን ብሎ ዘጋው ስልኩን። ከዛ ከ5 ቀን በኋላ ደወለ እና አይኑ ግጥ ብሏል ምናምን አልቅሷል። ስሚ ቆይ ግን ማን ጋር ሄደሽ ነው ድግምት ያደረግሽብኝ? ያ ማቀው የሆነ ቆሻሻ የሆነ ሰውዬ ጋር ነው አላት። እንዲህ ነው ማውራት፣ እንደዚህ ስናወራ ያምርብናል አለችው። ወደኛ ሐሳብ እንደዚህ ስትመጣ እንወያያለን። ያለፈ ነገር ነው፣ አታለኝ ነው። አዎ እሱ ሰውዬ ነው። እሱ ሰውዬ ከሆነማ ቀምሶሻል ማለት ነው አላት። በቃ አዎ አልፏል አለችው። የእውነት ነው የጠረጠርኩት። እንደዚህ ነው የሚያወራው ሰውዬው። በቃ አጩህ አንተ ሰውዬ አጩህ። ምን እዚህ ይጮህብኛል? በቃ ስርዓት አድርግ ወይ እንደዚህ የሚጮህ ከሆነ አትደውል ሁለተኛ። እንዲያውም ከ10 ቀን በኋላ አንተ እንዲያውም ነጭ ነጠላ ለብሰህ ስታስቀድስ ነው ማየህ አለችው። እንደምትለው የሚገርማችሁ ጠብቆ ከ10 ቀን በኋላ ነጠላ ለብሰው ቤተክርስቲያን ውስጥ ያገኛቸውና ለምን እሷ የምትለው ነገር የሚያደርገው ለምንድን ነው?
ትምህርቱ ገብቶታል። እልከኛ ሰው አይደለም። ይሄ እንትን ያለችው ነገር እንዴት አደርጋለሁ አይልም። ወደ ሐሳባቸው ሊመጣ ይፈልግና ይናደዳል። እንደዛ አይነት ሰው ነው። የዋህ ሰው ነው፣ ግን ብልጥ ነው። ነግሬያቸዋለሁ። መጀመሪያ ታሪኩን ነግሬያቸዋለሁ። በጣም አደገኛ ሰው ነው። በሌላ በዓለማዊ ስራው ነው። ታዲያ ከዛ እኔ እኮ እግዚአብሔርን እፈራዋለሁ እኮ አለ። ደግሞ እንደገና ቮይስ እንትን ቪዲዮ ገብቶላቸው ደውሎ ልክ ሲደውል ስትለው ቪዲዮ ግቢ ይላታል። ቪዲዮ ስትገባ አለች የድሮዋ ሚስቴ ይላል። አዎ አለች። እስቲ አንድ ላይ ሁኑና ላውራችሁ። እኔ እኮ እግዚአብሔርን በጣም ነው የምፈራው እኮ ቤተ መቅደስ መግባት ፈርቼ ይኸው 3 ቀን ሙሉ በር ላይ እያስቀደስኩኝ ያለሁት ወደ ውስጥ መግባት ፈርቼ። ጫማህን ውልቅ አድርግና ግባ። እሷ አንተ የመጣህበት ቦታ ይሄ ግንቡ የምታየው የምትስመው ድንጋዩ ምኑ አንተ ስለመጣህ ያገኘኸው አካል ነው ወይም ደግሞ ድንጋይ ነው። ንግግሩ አይገርምም? ግን ስለመጣህ ያገኘኸው ነው። እሱ አንተ እቤት እያለህ ያ ቆሽሽ ያለ ህይወትህን ያውቀዋል። አንገት ላይ ያሰርከው ማተብ አየኸው ያውቃል። ዝም ብለህ ግባ። የመጣው የተሰቀለው የወረደው ቤዛ የሆነው ለእንዳንተ አይነቱና ለእንደኔ አይነቱ ነው። ዝም ብለህ ምክንያት አትፍጠር። ግባና ሄድና ስዕሉን ተሳለም፣ አስቀድስ እንደማንኛውም ወጣት። ማን ተሽሎ ነው አለችው። አይደል አላት። አዎ። ሲገባ የኔዋ በግ እኮ ነው አየሽው ትላታለች። ደግሞ ችኛዋ እቺ ሚስቱ ትከኝ ሚስቱ አሁን ያለች ሚስቱ ለድሮዋ ሚስቱ ነው ትለው ጊዜ አዎ ልቡ እኮ የዋህ ነው እኮ እኔ እኮ ነጥቄሽ እኮ ነው ይሄን ልብ እኮ ነጥቄሽ እኮ ነው ጉድ ያረኩሽ ክፉ ሰው ነኝ ትላለች። መልሳ ደግሞ የዋህ ናት መልሳ ራሷ ነው ጥሩ ሰው ሆነች። እና ደብተራውን ያታለላቸው መጀመሪያ ላይ ያ ደብት ያ ክፉ አያችሁ ቤተክርስቲያን ያዋርዷትና ህዝቡ ምዕመኑን ያታለሉት ማናቸው ብለው ለዚህ ነው ያ ክፉ። እግዚአብሔር ይገስጽ እስቲ በሉ ሁላችሁም ደብተራ እግዚአብሔር ይገስጽ በሉት። የልብ ካውያዎች አድርቆች ሰምተው እንዳልሰሙ አውቀው ሆን ብሎ ድርቅ ያሉ ይሄ ምንድን ነው የሚባለው? ካፈርኩ አይመልሰኝ ደረቆች ግትሮች ሆን ብለው ሰይጣንን እየጎተቱ እንደሆነ እያወቁ አጋንንታዊ እንደሆነ እያወቁ ለማስመሰል ጥረት የሚያደርጉ እና እንደዚህ ሆኖ ቀረ። አሁንም እዚሁ ነች ያለችው እቺ ልጅ። እናትና አባቷም አሉ አሁንም እየቆረቡ ነው። አልሄዱም ወደ ገጠር። እዛ ስልክ እየደወሉ ግቢያቸውን እያስተዳደሩ ነው። ትልቅ ልጅ አለቻቸው እዛ ከሷ ቀጥሎ የተወለዱ ማለት ነው። ከዚች ልጅ ትልቅ ልጅ አለቻቸው የደረሰች ልጅ አለች እና ቤቱን ቀጣ ጋር ነው የምትይዘው። ምን ተፈጠረ በኋላ እናትና አባት ትምህርቱን ሲሰሙ ሲያዳምጡ እንግዲህ ይሄን ያልነገርኳችሁን ፓርት ልንገራችሁና ሲያዳምጡ ምን ሲሉ ጠቋር ደግሞ ማን ነው ሰይጣን ያደረገው መልአክ አይደል እንዴ ይላሉ። እዛ ሳስተምር ሰምቶ እኮ ነው ጠቋር ደግሞ ሰይጣን አይደለም ብለው የሚከራከሩ አሉ። አጋንንት ነው ይሄው ሲለፈልፍ ስሙት እያሉ መምህር ግርማንም ያሳያሉ፣ የኔንም ያሳያሉ። ቤት ውስጥ ትልቅ ክርክር ተነሳ። ማን ነው ዋናው ተከራካሪው? የማማ ልጅ። ቤቱ ሞቅ አለ። እናትና አባት አሉ። በቃ እውቀቱ እየጨመረ መጣ። እነሱን አስረዳለሁ ሲል ሲያዳምጥ መስሪያ ቤት ቢሮ ሆኖ ያ ጸጥ ብሎ ይሰራበት የነበረው ቢሮ በእኔ ትምህርትና በመምህር ግርማ ትምህርት ድምቅ ያለ ሆነ። በቃ መዝሙር ይከፍታል አንዳንዴ ሪፍሬሽ ለማድረግ። ከዛ በኋላ ደግሞ ገጠመኝ ይሰማል። ቢያንስ በቀን አንድ ገጠመኝ ሳይሰማ አይውልም። እንዲህ እያለ ልጅቷ እያሳዘነችው መጣች። ገብቷቸዋል ያልኩት ማነች ያሳዘነችው? የሶስት ልጆች እናት የሆነችው ያቺ ተጠይፋት የነበረችው ያቺ የፈራት አይናፋር ነኝ እኔ ልቀርባት አልችልም የኔ ተቃራኒ ናት ሲላት የነበረችው ህይወቷ በጣም እያሳዘነው መጣ። ወዳ እንዳልሆነ በቁንጅናዋ ምክንያት የመጣባት ችግር እንደሆነ እየሰማ ሲመጣ ነስቲ ዛሬ ትንሽ ፈታ ብለን እንምጣ ብሎ የት ይወስዳታል? ዋተር ፓርክ ኩሪፍቱ። እዛ ሄደው ሲዝናኑ ሲጫወቱ ቆዩና ከዛ በዛው አድርገው ጥፍ እያሉ መጫወት መዝናናት ምናምን ጀመሩ። ጥሩ ባልና ሚስት ሆኑ። መቼም በዚህ አልጨርሰውም አይደል? ግን ቢሆኑ ደስ ይለኝ ነበር። ሊሆኑ ነው። እስቲ ፍረዱን። አሁንም ኦቲዝም የሆነ ልጅ ሊወልድ ይችል ይሆን ወይ? እግዚአብሔር አሁን የሚወለደው ልጅ ይባርከዋል ወይ ብለው ጥያቄ አቅርበዋል። ፈራን፣ ፍቅርን ፈራን አይደል ያለው ሎሬት ጸጋዬ ገብረመድህን። ፈራን። ምን ፈራን አለ? ብዙ ነገር ፈራን አለ። በጣም የምወደው ግጥም ነውና በቃሌ ባልችለውም ፈራን፣ ፍቅርን ፈራን፣ ምን ፈራን እያለ ብዙ ነገር ይናገራልና በጣም ደስ ይላል።
እስቲ ፍረዷቸው ቤተሰቦች። ላግባት ወይስ አላግባት? ልውለድ ወይስ አልውለድ? አሳዘነችኝ ብዬ ላግባት ካልኩኝ ነገ ከነገ ወዲያ ደግሞ ጥሩ ላይሆን ይችላል። እንደገናም ደግሞ ማግባት አለባት፣ እኔ ማግባት አለብኝ። ጨነቀኝ፣ ሌላ ሴት አላቅም። እሷን እያየሁ ነው ያደግኩት፣ ግን ፍቅር ይዞኝ አያውቅም ነበር። አሁንም ፍቅር አልያዘኝም፣ ትዳር ግን ያስፈልገኛል እያለ ነው። ይቺ እንግዳዋ ደግሞ ከውጭ የመጣችው ደግሞ በእናትህ አግባት እያለችው ነው። ያ ነፈዝ የሆነው ሰውዬማ ማግባት የለብሽም የምትላት። ምክንያቱም እኔ አይምሮን ተጫውቼበታል። ወደ እግዚአብሔር ካልተመለሰ መልሶ እንደገና ያንቺ ሊሆን አይችልም። እና እኔ በመሃል እንድጠራጠር ያደርገኝ ነገር ነበረ። መጀመሪያ መታ አጋብታት ልትሄድ ፈልጋ ነው ባሏ እንዳታይባት ነው ሚል ትንሽ ጥያቄ ፈጥሮብኝ ነበር። መቼም መጠራጠር ጥሩ ነው አይደለ? ሳያት ግን በደንብ አትኩሬ ሳያት ግን ልጅቷ የእውነት እስከ መቁረብ ደረሰች። ሰውዬ ቁረብ እሺ ብላ ደውላለት እዛ ምን እንደምትዩ ቆርቤ እመጣለሁ ሳትቆርብ አትነካኝም እሺ ብላ ገብታ አብረው ቀኑናቸውን ጨርሰው አብረው ሱባኤ ይዘው ቆረበች። ይሄንን ሳይ ኦኬ በቃ ትለወጣለች ማለት ነው ብዬ እንድል አደረገኝ። ምንም እንኳን ባትለወጥ በውስጡ ያለው መንፈስ ግን ይመታላታል ቅዱስ ቁርባን ብዬ አመንኩኝ። እና ሐሳቧ ጥሩ ነው እንዲጋቡ ማድረጓ፣ ግን ፈራን። እኔም ዝም ተገባይ ጤነኛ ልጅ የምትወልዱት ምናምን ማለት አልችልም። ልል የምችለው የራሴ ህይወት ሲሆን ነው። እኛ ስለ ራሴ እምነትና ኮንፊደንስ የሚኖረኝ ያም እግዚአብሔርን በትክክል አምነኸዋል፣ ንጹህ ነው እምነትህ፣ አግባ፣ የምትወልደው ልጅ ጤነኛ ነው ብዬ ልል እንዴት ይችላለሁ? በሰው ህይወት በሰው ልብ እንዴት ልፈርድ እችላለሁ? በሱም ልፈርድ አልችልም። እኔ ግን አሁን እግዚአብሔር ምን ያህል እንደምወደው ምን ያህል እግዚአብሔር እንዳሳዘንኩት እኔ ነው የማውቀው። ልውለድ ብል እንኳን ልውለድ አልውለድ አውቃለሁ። እግዚአብሔርን ምን ያህል እንደምለምነው ስለማውቅ። በሰው ህይወት ግን መፍረድ ይከብዳል አይደለ? አይ አግባት ችግር የለውም ልል አልችልም። ግን የእናንተን ፍርድ መስማት ጀመሩ። መምህር አንተ ብትነግረኝ አይሻልም አሉኝ። ኖ እኔ ለህዝብ ነው የማቀርበው አልኳቸው። 3 ጊዜ ወልዳ ኦቲስቲክ ሆኖባታል፣ ኦቲዝም ተጠቂዎች ሆኖባታል። እና ይህ ዓለም ደግሞ ይከብዳል። አሁን እግዚአብሔርን ተማምና ቅዱስ ቁርባን ተቀብላ የመጣ ይምጣ ብላ ልትቀበል ውሳኔ የወሰነችው በማማ ግፊትና በእኔ ግፊት ነው። ግን ግፊታችን አግቢ ውለጂ የሚለው እንደ ማንኛውም ሰው እንጂ የምትወልጂው ልጅ ይሄ ሊሆን ይችላልና ኒንጃ የምለው ነገር እኔ ጋር የለም። ምን ትላለህ በመሰለ ጊዜ አላቅም። እሱ እግዚአብሔር ነው የሚያውቀው። ማህፀንሽን እግዚአብሔር ነው የሚያውቀው። ቀጥቅጪ ሾተል የሚባል ነገር ቀጥቅጪ። እናትሽና አባትሽም ተናግረዋል። በቤተሰባችን እንዲያ ነገር አለ ብለዋል። እሱም በቤተሰቡ እንደዛ አለ። መጀመሪያ የሚያገናኛችሁ ይሄው መንፈስ ነበረ ማለት ነው። እንዴት ልትገናኙ ቻላችሁ አይታወቅም። በስራ ነው። ግን አንቺም በዘርሽ እሱም በዘሩ ኦቲስቲክ የሆኑ ቤተሰቦች ቢኖራችሁ እናንተ ሁለታችሁ ግን ኦቲስቲክ አልነበራችሁም አልኳት። አዎ ስለዚህ የእናንተ ዘር የሚቀጥል ይመስለኛል። አሁን እግዚአብሔርን ቀርበሻል፣ አንድ ድል ስጪው ለእግዚአብሔር። ዛሬ ነው የተናገርኩት። ይሄን ይኸው አንድ ድል ስጪው። ምንድን ነው? አግቢ፣ ከዛ ውለጂ፣ ከዛ እዩ። ኦቲስቲክም ከሆነ የኦቲዝም ተጠቂም ከሆነ ጀግና እናቱኝ እንደማማ የመጣ ይምጣ፣ ቅዱስ ቁርባን ተቀብሎ ኖሮ ሽሮና በርበሬ በልቶ ጠጥቶ ይሙት፣ ገነት ይግባ። መቼም ስጋው ደግሞ ተቀብሎ ሲኦል አይገባ። ኦቲዝም ቢሆን ምንም አይነት ዘር ቢሆን እቀበለዋለሁ፣ ሰው ብቻ ይሁን እንጂ ብለሽ ይኸው እየተናገርኩ ነው። አግቢ፣ ውለጂ፣ የሆነው ይሁን። በቃ ይሄ ነው የሚችለው። እኔ ገጠመኝ ላይ ተሰሚዋለሽ ብዬ ነበር አለ። ይኸው ይሄ ነው ልናገር የምችለውና ምን ትላላችሁ ቤተሰቦች? ማማና አባባ ወይም እናቷና አባቷ በጣም ደስተኞች ሆነዋልና ሁሉንም ከብታችን ይሸጠን መተን አዲስ አበባ ኑር እንደ እያሉ እያሳቁን ያሉት። ኧረ እዛውን የሚያምርባችሁ እዛው ባላችሁበት ቦታ ይኸው እየተናገርኩ ነው ያለሁት። አንድ ሁለተኛ ነገር ደግሞ እሷ ደግሞ ገጠር ላይ መሬት እንዲኖራት መሬት ግዙላት። ይኸው ብር ትሰጣቸዋለች። ለእናቴና ለአባቴ ብር ሰጥቻቸው ገጠር ላይ መሬት እንዲኖረኝ ይፈልጋለሁ። መሬት ከገዛው በኋላ ደግሞ ቤትም እሰራለሁ። ምናልባት እንኳን አይታወቅም ወደፊቱ እዛ ሄጄ መኖር የምችልበት ሁኔታ ሊፈጠር ይችላል። መሸሻዬ ገጠር ነው። መሸሻዬ ወደ ቤተሰቦች ወደ ነበርኩበት ወደ መጀመሪያው ገጠር ግባ የሚለውን ዘፈን እንዳትሰሚ እንጂ ወደዛ ወደ ነበርሽበት የምትሄጂ መስሎ ይሰማኛልና ይሄን የተናገርሽበት ምክንያት እኔ እረዳለሁ። የሳጥናኤል ጎል ኢትዮጵያን መጽሐፍ አንብባ ነበረ። እንደገናም ደግሞ የዓለምን ፍጻሜ ስታዳምጠው አይ ከከተማ ራቅ ብዬ መሄድ ይመስለኛል። እድሜ ትንሽ ገፋ ካለ በኋላ እንጃ ብቻ ወደ ገጠሩ ሄጄ ምንም ነገር ማልሰማበት ቴሌቪዥን ማላይበት
የጓሮ አትክልት እየተከልኩ እህል እየዘራሁ ምን እያልኩኝ ጸጥ ያለ ሁኔታ ምኖር ይመስለኛል ትላለች። ምን አንብበሽ እንደሆነ አውቃለሁ ብያታለሁ። እና መሬት ግዙላት ማየና አባዬ መሬት ግዙላት፣ ወይም ደግሞ መሬት ስጧት ከእናንተ ላይ ቆንጆ ቤት ስሩላት። ብሯን በሙሉ እዛ ገጠር ላለው ቤት ማፍሰስ ትፈልጋለች። እንደ እሸቱ መለሰ ማለት ነው። እና የሚሆነው አይታወቅም። ጥሩ ነው ገጠር ላይ ቤት ካላችሁ መልካም ነው። እንደኔ ግን ዛሬ ገጠመኝን የምጨርሰው ምክር መክሬ ነው። እባካችሁን ቆንጆ ሴቶች፣ መልከ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገ የሚረግፈው አበባችሁ ዛሬ ስላማረበት ስለተዋበ፣ ዛሬ ቆንጆ ሆናችሁ ስለታያችሁ ምንም ነገር አትስሩበት። የሆነ በሱ አትመኩ። እንደተባለውም ቆንጆ ሴት ደደብ ነች፣ ቆንጆ ወንድ ደደብ ነው። ቆንጆ እንኳን ደደብ ሊሆን አይችልም። ቆንጆ ሴት ግን ደደብ ነች የሚባለው እንደተባለው እንዳይሆንባችሁ እባካችሁን በመልካችሁ አትሸወዱ። እኔ ብማርም ባልማርም ቆንጆ መልከኛቶ የሚያገባኝ አይጠፋም ምን የሚባል አባባል አለ። ለምን አንዱ ይሄ ነው። ይሄን እሺ በጎን በቃ ባጭሩ ዝጋው። ለምን የሁሉም ሴቶች ስለማይወክል ነው። ይሄን የጥቂት ሴቶችን ሐሳብ የሚወክለው። እንደገናም ደግሞ መልከ መልካምና ቆንጆ በቅርጽም በምንም በቃ በገጽታችሁ ቆንጆ የሆናችሁ ሴቶች ከኖርማሉ ሰው የበለጠ መስገድ መጸለይ ያለባችሁ እናንተ ናችሁ። እግዚአብሔር ለስቃይ አይደለም መልክ የሰጣችሁ። በእርግጥ በጾም ጸሎት፣ በስግደት በመንፈሳዊ ከጠበቃችሁት ውበታችሁ ደስ ይላል። የሥላሴ ፍጥረት እናንተ ብቻ አላችሁም። መልክ የለኝም ብላ የምታምን ሴትም እንደዛው ናት። ዘፋኞቹ ለቆንጆ ሴት ብቻ እየዘፈኑ ነው። መልክ የላቸውም ለሚባሉ ሴቶች አልዘፈኑ። ግን ሁሉም የማን ፍጥረት ነው? የሥላሴ ፍጥረት ነው። እናንተን ግን ቡዳው የሚያያችሁ የዝሙቱ መንፈስ የሚያያችሁ ወዷችሁ አይደለም። ወደድኳት የሚለው እውነት ወዷችሁ አይደለም። በላኋት ሲል መልክሽን እንደዚህ ግጦ የሚበላው ነገር ሆኖ ሳይሆን ትዳር ላይ ዜሮ፣ ጸባይ ላይ ዜሮ፣ ገንዘብ ላይ ዜሮ፣ ሰላምሽ ላይ ዜሮ፣ ሲንግል ማሞነሽ ብቻ እንድትኖሪ፣ ትዳርም ከሆነ ደግሞ እድሜ ልክ የምትኖሪም ከሆነ ደግሞ ቅቅል ያለ በቃ ዝም ብሎ ሁል ጊዜ ገባ ወጣ የሚል በቃ የሚያስጨንቅ ትዳር 20 ዓመት 30 ዓመት ወይ ባልሽ ባንቺ ላይ እንዲማገጥ እያደረገ አንተም ቆንጆ ኮንክ ሚስት ላይ ባንተ ላይ እንደዚህ እንድትሆን እያደረገ ሁለታችሁም ቆንጆች ከሆናችሁ በቃ በጣም አደገኛ ነው የሚሆነው። ሁለታችሁም ትዕቢታችሁ ከባድ ነው። በተለይ ሁለት ቆንጆች ከተጋቡማ ከባድ ነው። እና ብቻ በአጠቃላይ እንደው ጸበል ባይርቃችሁ ቅዳሜ ሁል ጊዜ ብትጠመቁ፣ እሁድ ብታስቀድሱ፣ ከስራ እንግዲህ ከስራ ውጪ ማለት ነው የምትሰሩ ከሆነ ማትሰሩ ከሆነ ደግሞ ሁል ጊዜ ብትጠመቁ፣ ብትሰግዱ። እኔ ላይ ያለ የቡዳ መንፈስ በዝሙት የገባህብኝ፣ በዝሙት መንፈስ ከወንዶች አይን የገባህ በመስተፋቀር የገባህብኝ፣ በቡዳ መልክ ፀጉሬን አይተው አይኔን ጥርሴን አይተው የሆነ የሚያምረውን አካሌን አይተው መቀመጫ እንዳለን ቅርጼን አይተው የገቡ መናፍስቶች ካሉ ታሰሩ አሉ ደግሞ ታሰሩ ብላችሁ የምትሰግዱበት የምትጸልዩበትን ጊዜ እግዚአብሔር ይስጣችሁ። ለቆንጆች ነው ይሄን የምናገረው። አለበለዚያ እዚህ ምድር ላይ የተመቻችሁ መስሎ በቆንጆ ልብስ አምሮባችሁ ውስጣችሁን የሚያውቀው እግዚአብሔር ነው ሳይመቻችሁ፣ እንደገናም ሲኦልም ደግሞ በዚሁ ቡዳ መንፈስ ምክንያት ገብታችሁ ቆንጆ ሴት ሲኦል አትገባም፣ ወይም አስቀያሚ ሴት ሲኦል ትገባለች አይደለም እያልኩ ያለሁት። በመልካችሁ ምክንያት እግዚአብሔር በሰጣችሁ መልክ ምክንያት መጎዳት የለባችሁም። ጠብቁት። ጸጋ ነው፣ ውበት ነው፣ እግዚአብሔር ሰጥቷል። አውሮፓ ውስጥ ያሉት በረዷማ ሀገር ያሉት ሰዎች ቆዳቸው ለበረዶ የተመቸ ስለሆነ ነጭ ሆኑ። እኛ አፍሪካ ያለን ደግሞ ለፀሐይ ቅርብ ስለሆነ ወይም ደግሞ ሀሩር ስለሆነ ጥቁር ሆንን። የልብስ ቅማልና የፀጉር ቅማል ማለት ነው። ልዩነት የለውም። አንዱ ተከልሏል፣ ነጭ ሆኗል። አንዱ ደግሞ እዚህ ላይ ነው፣ ጥቁር ነው። የቆዳ ጉዳይ ነው፣ ለውጥ የለውም። ሰው ነው፣ የሥላሴ ፍጥረት ነው ሁሉም ሰው። እንኳን አይደለም እኛ ሙሉ ነን በምናስብ ሰዎች በአካል ቀርቶ ሰበዳት ካለ ፍጥረት ገጸ ከልብ የሚባሉት ከዚህ በላይ የውሻ መልክ ያላቸውን እንኳን እነ ቅዱስ ክርስቶፎሮስ አይደል እንዴ ሌሎቹንም ቅዱሳኖችን በቅዱስና ሕይወት ውስጥ ያለፉትን ለክርስቶስ መስክረው እንዲሞቱ ሁሉ አድርጓል። እንኳን ሰው የውሻ መልክ ኖሯቸው የሰው ልብ ያላቸውን ፍጥረታት ራሱ እንኳን ወደ ገነት አስገብቷል እግዚአብሔር። እና ይሄ እግዚአብሔር የፈጠረውን ይህን ቆዳ ነገ የሚረግፈውን አበባ እንደ አንድ ትልቅ መሳሪያ አድርጋችሁ ሃይማኖታችሁን አትጉዱት፣ እምነታችሁን መንፈሳዊ ሕይወታችሁን አትጉዱት ብዬ ምለው እኔ። አሳልፋችሁ አትስጡት። ወንዶች ታምሪያለሽ፣ አፈቀርኩሽ፣ ደብዳቤ ምናምን እስቲ እንዝናና ስላሉሽ ብርቅ አይሆንብሽ። አንተም ወንዱ ሴቶቹ ሞራል ስለሰጡ ታምራለህ ስለተባልክ
ስፖርት ስለሰራ ምናምን የሆነ ሰውነትን እንትን ስራ በፍጹም አዲስ ነገር አይመስልም። ጊዜው ያልፍና ገንዘብ በ20 ዓመት ልብ በ40 ዓመት ነው የሚባለው አይደለም። ጎልማሳ ስትሆን 45 50 ስትሆን ያሳለፍከው ጊዜ ስታስበው ይቆጭሃል። ምንድን ያደረኩት ትላለህ። አገልጋይ ሆኜ እንዴት እንደዚህ ያደርጋለሁ? የዚህ ምርጥ የተባረከ ቤተሰብ ልጅ ሆኜ እንዴት እንደዚህ ያደርጋለሁ? የቄስ ዘር ሆኜ እንዴት እንደዚህ ያደርጋለሁ እያልክ ከምትቆጭ ካሁኑ ራስህን ማዳን ነው። ያለፈም ጊዜ ከሆነና አሁን የምትሰሙ ሰዎች ትልቆች ጎልማሶች ሆናችሁ ደግሞ ያለፈ ጊዜ ከሆነ ንስሐ ግቡበት። ኃጢአታችሁን የሚያስታውስ ትምህርትም ከሆነ ጻፉትና ቶሎ ብላችሁ አስወግዱት። ንስሐ ገብታችሁ አባታችሁ ፊት ሄዳችሁ በአፋችሁ መናገር የሚከብዳችሁ ከሆነ አንብቡት። አንዳንድ ሰው ይጠፋዋል ኃጢአቱን ለመናገር። ትዝ ባላችሁ ቁጥር ጻፉትና ንስሐ አባታችሁ ከሄዳችሁ ቁጭ ብላችሁ አንብቡት እንጂ አንብቡትን እንኩ ተብሎ አይሰጥም ለንስሐ አባት። በቴክስትማ አይላክም ኃጢአት። ቁጭ ተብሎ ግን በራስህ አንደበት ኃጢአትህን መናገር አለብሽ። እና ውበት ከንቱ ነው፣ ረጋፊ ነው። ታጥቦ አይጠጣም፣ ጥቅም የለውም። እንዲያውም ጥቅም ያለው የመንፈሳዊ ውበት ነው። እውነቴን ነው ነገራችሁ። እና ኦቲስቲክ ተጠቂ የሆነው ልጇን አሁን እያስጠመቀች ነው ያለችው። በጣም ትልቅ መሻሻል ነው ያለበት። ሲጠራ አቤት ይላል፣ እንደዚህ ቤቢ አቤት አቡሽ ሲባል ይዞራል። በፍጹም አይዞርም ነበር። አሁን እንግዲህ ይሄ ሁሉ ከተፈጠረ ወደ 5 ወር ምናምን ሆኖታል አይደል? አጠቃላይ እንግዲህ መቼ መሰላችሁ? ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነው። ህዳር ምናምን አካባቢ ላይ ነው እና በጣም ትልቅ ለውጥ ነው ያለው። ለመጨረሻ ጊዜ እንግዲህ ይህን ገጠመኝ የጨረስኩት ህዳር ላይ ነው። እስካሁን አላቀረብኩትም እንጂ ዛሬ ግን እንዳቀርበው ያስገደደኝ ግን እግዚአብሔር ይስጣት። ያው ማይክ መጥቶልኛል። ማይክ ይሄኛው አይነት ማይክ አምጥታልኛለች። ይቻው ውጭ ሀገር የነበረችው ልጅ ወደ ልጆቿ ስትሄድ እግዚአብሔር ይስጣት። አመሰግናለሁ። ሌሎቻችሁም አምጥታችሁልኛል። ተባረኩ። እንዲያውም ስማችሁን መጥቀስ ፈልጋለሁ። ዛሬ ቁጭ ብድግ አበዛው። ይሄው ይሄ ገላግሌ ይባላል። በቃ ምርጥ ማይክ ነው። DJI ይባላል። ዛሬ ያመጣልኝ ስሙ ማመሰላችሁ ስጦታው ኃይሌ ይባላል። ስጦታው ኃይሌ በጣም አመሰግናለሁ። ያው ይሄኛውም አብሮን የመጣው ማይክ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እነዚህ እቃዎች በጣም ጠቃሚ ናቸው። በዛውም እህታችን እንዳመጣች ልነግራችሁ ፍዬ ነው። ወደ ሀገሯ ሄዳ ወደ ውጭ ሀገር ሄዳ ብዙ ነገሮችን አስተካክላ ነው ወደዚህ ለመምጣት ያሰበችው። እዚህ መታ ቤት ገዝታ መኖር ነው የምትፈልገው። ባሏ እስካሁን ድረስ ወጣ ገባ ነው። ወጣ ገባ ስላችሁ ጥሩ ነው፣ ወደኛ መጥቷል እኮ ወደ መንፈሳዊ ሕይወት፣ ግን ፈሪ ነው። ለምን? እሱም ያደረገው ነገር አለ። በጣም ብዙ ሴቶች መጥተው እጁ ላይ የሚወድቁለት ለካ እሱም የሆነ ነገር አድርጓል ማለት ነው። እና ትንሽ ተንፈስ ብሏል፣ ተናግሯል። ብዙ ሊናገር አልፈለገም። ከበድ ያሉ ነገሮች ሳያደርግ አይቀርም። ዞሮ ዞሮ እግዚአብሔር ይመስገን። ያው እኔም ይሄን ገጠሚ ለዚህ አብቅቻለሁና ፍረዷቸው እስቲ። ምን ትላላችሁ? ኮሜንት ጽፋችኋል አይደለም? ላግባትና ልውለድ እያለ ነው የማማ ልጅ፣ ያ ቆንጆ፣ ያ በጣም ጨዋው መልካሙ ሰው። እሷም ደግሞ ፈጽሞ የድሮዋ ሴት አይደለች። የሰፈር ሰው እስኪደነቅ ድረስ ሌላ ሰው የምታስቀና ልጅ ሆናለች ነው የሚለው እሱ ራሱ። እንዲህ ልተዋት አለኝ። በቃ ያው መቼም አግባት ነው የምትሉት እኮ፣ ግን እሱ አሁን እናቴ ፈራች፣ እንደዚህ አይነት ልጅ እንዳይወለድ ፈራች ነው የሚለው። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ።